እሺ በዛሬ ቪዲዮአችን እንግዲህ የምንነጋገረው ወንዶች ከሚያፈቅሯት ሴት የሚፈልጓቸው 10 ነገሮች በሚል ሐሳብ ነው። እንግዲህ መግቢያ ላይ እንደነገርኳችሁ ወንዶች ከናንተ የሚፈልጓቸው 10 ነገሮች አሉ። እነዛን 10 ነገሮች ነው አንስቼ የምንነጋገረው ማለት ነው። ወደ መጀመሪያው ሐሳቤ ነው የማልፈው። ወንዶች ከሚያፈቅሯት ሴት የሚፈልጉት በእርግጥ ያው አፋውቶ አይናገሩም፣ ግን የሚፈልጓቸው መሰረታዊ የሆኑ ነገሮች አሉ። ከነዛም ነገሮች መካከል የመጀመሪያው ጥረቱን የምታደንቅለት ሴት ነው። በነገራችን ላይ ጥያቄ፣ ሐሳብ፣ አስተያየት ካላችሁ ኮሜንት ላይ ያስፈሩልኝ፣ ስለማየው መልስላችኋለሁ ማለት ነው። ስለዚህ የመጀመሪያው አንድ ወንድ ከሚወዳት ሴት የሚፈልጋቸው 10 ቁልፍ ነገሮች ምንድን ናቸው ካላችሁ ጥረቱን የምታደንቅለት ሴት፣ በአጭር ቋንቋ አድናቆት ማለት ነው። በነገራችን ላይ ይሄ ነገር ለኛ ለኢትዮጵያውያን ትንሽ ያልተለመደ ነገር ነው፣ ትንሽ ይከብዳል። ይሄ መደናነቅ የሚባለው ነገር አንዳንድ ጊዜ ሰውን መተቸት እንጂ ማድነቅ ላይ ብዙ ጎበዝ አይደለም እኛ ኢትዮጵያውያን። እና በዚህ አጋጣሚ ይሄን ቪዲዮ እየተከታተላችሁ ያላችሁ ሰዎች ፕሊዝ እባካችሁ በቻላችሁት አቅም አጠገባችሁ የሚገኝን ሰው አፕሪሺየት ማድረግ በጣም መልመድ አለባችሁ። እሺ፣ በጣም በቃ አፕሪሺየት ማድረግ መቻል አለብን ሁላችንም። እሱ ምናልባት የነገ ህይወታችሁን የተሻለ ለማድረግ እየሰራ ሊሆን ይችላል። ምናልባት የነገ ላይፍን አሪፍ ለማድረግ እየጣረ ሊሆን ይችላል። በዚህ ሰዓት ላይ አብራው ያለች ፍቅረኛው ጎበዝ፣ ጀግና፣ በርታ፣ የኔ ፍቅር፣ የኔ ምናምን፣ የኔ አባት ምናምን እያላችሁ እንድታወሩት ይፈልጋል ማለት ነው። ስለዚህ በጣም በአጭር ቋንቋ እየነገርኳችሁ ያለሁት ምንድነው፣ አብሮሽ ያለ ፍቅረኛሽ፣ በነገራችን ላይ ይሄ ለባለትዳሮችም ይላል። እሺ ባለትዳሮችም ይሄን ቪዲዮ ምናልባት እየሰማችሁ ከሆነ የትዳር አጋርሽ ከአንቺ አድናቆት ይፈልጋል። ልክ እናንተ እወድሻለሁ መባል እንደምትፈልጉ፣ አፈቅርሻለሁ መባል እንደምትፈልጉ ልክ እንደዛው የፍቅር አጋርሽ እንዲሁም የትዳር አጋርሽ ከናንተ አድንቆት ይፈልጋል። ልክ እናንተ በምታደንቁት ሰዓት ላይ ሞራሉ ከፍ ይላል፣ ለእናንተ ያለው አመለካከት ይጨምራል። በህይወት ላይ ላይፍን የሚመራበት መንገድ በራሱ ራሱን የቻለ እይታ ይኖረዋል ማለት ነው። ዞሮ ዞሮ እየነገርኳችሁ ያሉት ነገር ምንድነው፣ አብሯችሁ የሚገኝ የትዳር አጋራችሁን ፍቅረኛችሁን አፕሪሺየት ማድረግ ልመዱ። በአለባበሱ ሊሆን ይችላል፣ በሚሰራው ስራ ሊሆን ይችላል፣ ላንቺን ለማስደሰት ብሎ በሚያደርጋቸው ጥረቶች ሊሆን ይችላል። እንዲሁም ደግሞ በአጠቃላይ የህይወት መስመሩ ላይ መደናነቅን ልመዱ። እሺ አንቺ አሁን አምሮብሻል፣ ቆንጆ ነሽ፣ አሪፍ ነው ምናምን ስትባይ ተወጅል፣ ልክ እንደዛው እናንተም የትዳር አጋራችሁን ወይ ደግሞ የፍቅር አጋራችሁን ማድነቅ ልመዱ። እንደዚህ በምታደርጉ ሰዓት ይሄ በውስጣችሁ የሚፈጠር የሆነ የደስታ ስሜት አለ። ያ የደስታ ስሜት ደግሞ በመካከላችሁ ያለውን መፈላለግ ይጨምራል። አሉ አንዳንዶች እንኳን አይደለም መደናነቅ ይቅርና እወድሃለሁ እወድሻለሁ ራሱ ከተባባሉ እጅግ በጣም ብዙ የቆዩ ሰዎች የሰነበቱ ሰዎች አሉ። እና እንደዚህ ማድረግ የለባችሁም። ለማንኛውም እወድሃለሁ እወድሻለሁ መባባልን ልመዱ ለማለት ፈልጌ ነው። እስቲ በዚህ ጉዳይ ላይ ሐሳብ አላችሁ? የመቃወሚያ ሐሳብ አላችሁ? አድናቆት የማይወዳለ ብታሳውቁኝ በጣም ደስ ይለኛልና አድናቆት የሚባል ነገር እጅግ በጣም አስፈላጊ የሆነ ነገር ነው ማለት ነው። ስለዚህ ወደ ሁለተኛው ሐሳብ ያልፋለሁ። እንግዲህ በሁለተኛ ደረጃ አንድ ወንድ ከሚያፈቅራት ሴት እንዲሁም ያገባም ወንድ ሊሆን ይችላል ከሚስቱ ምን ሊፈልግ ይችላል? ሁለተኛ ላይ በሰው ፊትም ሆነ በግል የምታከብረውን ሴት ይፈልጋል። ይሰማል ብዬ ተስፋ አደርጋለሁ። የትኛውም ወንድ ይሄ በነገራችን ላይ አንጻራዊ ነው። እሺ አንጻራዊ ነው ማለት ምን ታውቃላችሁ? ልክ እናንተ መፈቀርን አቴንሽንን እንደምትፈልጉ ሁሉ አንድ ወንድ ደግሞ በትዳር ውስጥ ሆነ በፍቅር ግንኙነት ውስጥ መከበርን ይፈልጋል። አንድ ሴት እንድታከብረው። ይሄ ማለት ዲክታተርነትን አይደለም የሚያሳየው። ዲክታተርነት ማለት ይሄ አዛዥ መሆን፣ የበላይ መሆን የሆነ ምናምን እሱን አይደለም ማወራችሁ። አንዳንዶች ልክ እንደዚህ ብለው አንዳንድ ሰዎች ሲያወሩ ወንዶች መከበር፣ በነገራችን ላይ ክብር የሚባለው ነገር ለወንዶች ብቻ አይደለም ለሴቶችም ጭምር። በአጠቃላይ ሰው የተባለ ፍጥረት በዚህ ምድር ላይ ሲኖር መከበር አለበት። ራሱን ማክበር አለበት፣ ደግሞ ሌላውን ማክበር አለበት። ራስን በማክበር ውስጥ ሌላውን ማክበር አለ። ስለዚህ በትዳር ውስጥ መከባበር የሚባለው ነገር ያስፈልጋል። ከዛ በተሻለ ግን በተፈጥሮ በተሰጠ ኦቶሪቲ፣ አሁን አንዳንዶች ይህን ስንል ወንዶችን የበላይ አረጋላችሁ እንትን ትላል አይደለም። ይሄ ተፈጥሮ ያመጣው ነው። እኔ ባለሁበት እምነት ውስጥም ለምሳሌ እግዚአብሔር የሚባለው አካል አለ፣ ከሱ የበታች ክርስቶስ አለ፣ ከክርስቶስ በታች ባል አለ፣ ከባል በታች ደግሞ ሚስት አለች። ስለዚህ ተዋረድ አለ። ገባችሁ አይደለ? ስለዚህ ይሄ ባል በቤት ውስጥ መሪ ነው አባወራ ነው ሲባል የሆነ ጨቋኝሽ ነው ወይ ደግሞ ምናምን አይደለም። በፍቅር የሆነ ሰሚትነስ። ለምሳሌ ሰው ለሚወደው ሰው ያደርጋል አይደለ? ለሚወደው ሰው እንዴት ነው የሚያደርገው? እናንተ ለምትወዱት ሰው እንዴት ነው የምትወዱት? ለምትወዱት ሰው እኮ የሆነ መተው የሌለባችሁን ነገር እኮ ትተዋላችሁ።
ለሚያስደስታችሁ ለዛ ለምትፈልጉት ነገር ራሳችሁን አሳልፋችሁ ትሰጣላችሁ። ልክ እንደዛው ምንድነው እያልኳችሁ ያላችሁት በቤት ውስጥም ሆነ በፍቅር ግንኙነት እንዲሁም በትዳር ውስጥ ወንዶች ከሚስቶቻቸው ወይ ደግሞ ከፍቅር አጋሮቻቸው ሪስፔክትን ይፈልጋሉ፣ መከበርን፣ መስማትን፣ እሺ ማለትን ይፈልጋሉ ማለት ነው። ስለዚህ እንደዚህ የምታደርጉ ሴቶች ካላችሁ እጅግ በጣም እርግጠኛ ሆኜ እነግራችኋለሁ በትዳራችሁ ውስጥ ስኬታማና ደስተኛ የሆነ ላይፍ ይኖራችኋል፣ መከባበር ያለበት ትዳር ውስጥ። ነገር ግን አንዳንድ ጊዜ አንዳንድ ሴቶች ምን አይነት ነገር ያጋጥማቸዋል መሰላችሁ? እንትን ይሆናሉ። ይሄ በራሷ የሆነ ነገር ማግኘት ስትጀምር፣ በራሷ ዕውቀት ሲኖራት፣ በራሷ አቅም ገንዘብ፣ በራሷ በይ የሚላት ሰው ሲኖር ይሄ ሪስፔክትን ትታ በማን አለብኝነት ራሴ ሁሉንም ነገር አደርጋለሁ፣ እኔ ለራሴ አዋቂ ነኝ፣ ራሴ ብቻዬን መኖር እችላለሁ፣ ብቻዬን ሰርቫይቭ ማድረግ እችላለሁ፣ ብቻዬን እንትን እላለሁ፣ በቃ ይሄ የጥቅም ሰው መሆን ገባችሁ? እንደዛ አይነት ነገር ውስጥ ይገባሉና እንደዛ መሆን የለባችሁም በፍጹም። የትዳር አጋራችሁን ሰሚት ማድረግ አለባችሁ፣ ለፍቅር አጋራችሁ ሰሚት ማድረግ አለባችሁ። እንዲሁም ወንዱም ደግሞ መውደድ አለበት። በነገራችን ላይ ትልቁ መጽሐፍ ቅዱስ ሲናገርም እንደሚል ታውቃላችሁ፣ ባሎች ሆይ ሚስቶቻችሁን ውደዱ አይደለም የሚለው። ወንድ የመውደድ ኃላፊነት ተሰጥቷል። በነገራችን ላይ ከመውደድና ከማክበር ከመገዛት የቱ ይበልጥ ይመስላችኋል? ከባዱ እኮ መውደድ ነው። ለምሳላችሁ መገዛት የሚመጣው ከመውደድ ስለሆነ አንድ ሰው ካልወደደ ለሆነ ሰንበዲ ሊገዛ አይችልም፣ ዝቅ ሊል አይችልም፣ ራሱን ሰሚት ሊያረግ አይችልም። ስለዚህ አንድ ወንድ ወደደሽ ማለት ለአንቺ የማይገዛበት ምንም ምክንያት የለም። አንቺን ሲወድሽ ለአንቺ ታማኝ ይሆናል። አንቺን ሲወድሽ አንቺን መንከባከብ ይጀምራል። አንቺን ሲወድሽ ከአንቺ ጋር መሆን ይጀምራል። ከአንቺ ጋር ጊዜ ማሳለፍ ይፈልጋል። ስለዚህ በመዋደድ ውስጥ ያለ ሰሚትነስን ነው እያወራሁ ያለሁት እና ደግሞ በባልና በሚስት መካከል ያለ ደግሞ ስልጣን አለ፣ ኦቶሪቲ አለ። አባት ምንጊዜም የቤት መሪ ነው። መጋፈጥ መቻል፣ ቤተሰቡን መጠበቅ አለበት፣ ልጆቹን መመገብ አለበት። ሚስት ደግሞ ልጆቿን ኬር ማድረግ አለባት፣ መንከባከብ አለባት፣ ትዳሯን መጠበቅ፣ ባሏን መጠበቅ፣ ማስደሰት የሚባሉት ነገሮች አለባችሁ ማለት ነው። እሺ ሞናም አንተ ደግሞ ሳትጋቡ ግንኙነት አታድርጉ ስትል አልነበረም? አዎ ብያለሁ። አሁንም ሀሳቤን አልቀየርኩም እኮ። ምን ስል ሰማችሁ? አድርጉ አልኩኝ እንዴ? አላልኩኝም። ግን እውነታውን እናውራ ከተባለ ግን ያው በንግግር ደረጃ እንደዚህ ብንልም አብዛኛው የብዙ ሰው ላይፍ ስንመለከት ብዙ ሰው ከትዳር በፊት እንደዚህ ነገር ያደርጋል። ዋሽቼ ከሆነ ታረማለሁ። አብዛኛው ሰው ቢፎር ሜሪጅ፣ ሁሉንም ማለት አይደለም፣ ቢፎር ሜሪጅ ብዙ ሰው የወሲብ ግንኙነት ያደርጋልና ሞናን ለጠየቅሽው ጥያቄ ግልጽ አልሆነልኝም። ምናልባት የት ቦታ አድርጉ እንዳልኩኝ አላውቅም። እስከማውቀው የትኛውም ቪዲዮ ላይ ከጋብቻ በፊት እንደዚህ ነገር ውስጥ ግቡ ብዬ ተናግሬም አላውቅም። ደግሞ ልናገርም አልችልም ከተቻለ ማለት ነው። እንግዲህ ሁለተኛ ደረጃ ወንዶች ከሚያፈቅሯቸው ሴቶች ወይ ደግሞ ከትዳር አጋራቸው ሪስፔክትን ይፈልጋሉ ማለት ነው። ወደ ሶስተኛው እናልፋለን። እንግዲህ በሶስተኛ ደረጃ ወንዶች ከሚያፈቅሯት ሴት ወይ ደግሞ ከሚወዷት ከባለትዳራቸው ከሚስታቸው ምንድነው የሚፈልጉት ማለት ነው? በውሳኔውና በታማኝነቱ የምትተማመን ሴት ይፈልጋሉ። በአጭር ቋንቋ የምትተማመንበትን ዲፔንድ የምትሆንበትን ሴቶች ይፈልጋሉ ማለት ነው። ይሄ ምን ማለት ነው ገብቷችኋል? በመሰረቱ ያው እናንተ እኮ አንድን ወንድ ልታምኑት የምትችሉ እኮ እሱ ጋር ሊያሳምን የሚችል ነገር ሲኖረው፣ ምናልባት አላውቅም፣ ይሄን ቪዲዮ ወንዶች የተመለከታችሁ ከሆነ በጣም ብዙ ጊዜ በተደጋጋሚ የምናገረው አንድ ነገር አለ። ያም ነገር ምንድነው? ራስህን ሳትችል ማለት ቢያንስ የፍቅር ግንኙነት ብዙ ሰዎች እናገራለሁ አይሰሙኝም። የፍቅር ግንኙነት ከመጀመራችሁ በፊት ቢያንስ ራሳችሁን ቻሉ። ሌላው ቢቀር ይሄ መሰረታዊ ፍላጎቶቻችሁን የምታሟሉበት የሆነ ነገር ይኖራችሁ። ምክንያቱም ኑሮ በፍቅር ብቻ አይገነባም። የሆነን ሰንበዲ ስለወደድሽ ወይ ደግሞ የሆነ ሰንበዲ አንቺን ስለወደደሽ ፍቅር ብቻ በመካከላችሁ ስላለ አይገነባም። በተደጋጋሚ ነው የምናገረው፣ አይሰሙኝም ብዙ ሰዎች፣ በተለይ ሴቶች አትሰሙም። ይሄ ነገር ለምን እንደሆነ አይገባኝም። ተፋቀራችሁ፣ እሺ፣ የገቢ ምንጭ የላችሁም፣ ስራ የላችሁም፣ ወይ ቋሚ የሆነ ነገር የላችሁም። በምን ልትኖሩ ነው? እርግጠኛ ነኝ የምነግራችሁ በጣም ብዙ ሰዎች የፍቅር ግንኙነት ከጀመሩ በኋላ ያ የፍቅር ግንኙነት እንዳይቀጥል ከሚያደርጉ ነገሮች መካከል ስቴብል ያልሆነ ህይወት፣ ያልተረጋጋ ህይወት ነው። ለዚህ ነው በተደጋጋሚ ምን ብዬ እናገራለሁ፣ እባካችሁ በቻላችሁት አቅም እድሜያችሁና ያላችሁበት የህይወት ስታተስ ወደ ጋብቻ የሚመራ መንገድ ላይ ሳትሆኑ የፍቅር ግንኙነት አትጀምሩ ብዬ እናገራለሁ። ለምን? በጣም ብዙ ሰዎች የፍቅር ግንኙነት ይጀምራሉ፣ የሆነን ሰንበዲ ይወዳሉ፣ የሆነን ሰንበዲ ያፈቅራሉ። ከዛ በኋላ ግን ነገ ልክ ይሄ ተፋቅረው ተነጋግረው ከተግባቡ በኋላ ኑሮ የሚባለውን ነገር ለመጀመር ሲያስቡ ኑሮ ሊያስጀምራቸው የሚችል ነገር የለም።
ድፍረቱ የለም፣ አቅሙ የለም። ስለዚህ በቻላችሁት አቅም ወንዶችም ራሳችሁን ቻሉ፣ ሴቶችም ደግሞ ራሱን የቻለ ወንድ ጋር ዴት አድርጉ። እድሜ እኩዮቻችሁን አታግቡ፣ ወይ ደግሞ ከእድሜ እኩዮቻችሁ ከሆኑ ጋር የፍቅር ግንኙነት ውስጥ አትግቡ። ለምን? አንደኛ በተፈጥሮ በራሱ የሆነ እንትን አለ እኮ ይሄ በተፈጥሮ ራሱ ተፈጥሮ የሚያስተምረን ነገር አለ አይደል? ወንድ መብለጥ አለበት፣ መምራት አለበት፣ መሄድ አለበት። ወንድ መሪ ነው፣ ፊት ለፊት ነው ያለው። ስለዚህ እየተነጋገራችሁ የምትመሩት አይደለም። አንዳንድ ጉዳዮች በዚህ መንገድ እያለ ሊያሳይሽ የሚገቡ ነገሮች አሉ። ስለዚህ መተማመን የሚባለውን ነገር ለመፍጠር መጀመሪያ ወንዱ ራሱ መቻል አለበት። ከዛ ባለፈ ግን አንድ ወንድ ከሴት ምን ሊፈልግ ይችላል? እንድታምነው ይፈልጋል። እሱ በሚወስነው ውሳኔና በህይወት ውስጥ አመኔታ ሊኖር ይገባል። ከዛም ባለፈ ደግሞ መተማመን ስላችሁ ይሄ እንዴት ብዬ ልንገራችሁ? ታማኝ መሆን፣ ታማኝነት የሚባለው ባጭር ቋንቋ ታማኝነት። ስለዚህ ታማኝ መሆን መቻል አለባችሁ ማለት ነው። ለትዳር አጋራችሁ፣ ለፍቅር አጋራችሁ ታማኝ እንድትሆኑለት ይፈልጋል። በዚህ ምድር ላይ ግን እውነታውን እናውራ ከተባለ በጣም ብዙ ወንዶችና በጣም ብዙ ሴቶች የፍቅር ግንኙነት ላይም ሆነው የትዳር ግንኙነት ላይም ሆነው የሚወሰልቱ በጣም ብዙ ወንዶችም ሴቶችም እንዳሉ እናውቃለን። ይሄ ያለ ምክንያት አይሆንም። አንድ ወንድ አንዲትን ሴት አጠገቡ ያለችውን ሴት ትቶ ሌላ ሴት ጋር የሚሄድበት ራሱን የቻለ ብዙ ምክንያቶች አሉ። አንዲት ሴትም አጠገቡ የሚገኝ የኔ የሚባለውን ወንድ ትታ ሌላ ወንድ ፍለጋ የምትሄድበት የራስ የሆነ ምክንያት ይኖራታል ብዬ አስባለሁ በግሌ። ኦኬ እውነት እኔ ሁሌም ነው ማየው ያንተን ቪዲዮ በጣም ተመራለሁ። ታንኪ ዩ የኛ መካሪ። ኦኬ እሺ በጣም አመሰግናለሁ። ይሰማል ማለት ነው። ስለዚህ እንግዲህ ቅድም እያልኳችሁ እንዳለው ምንድነው እያልኩ ያለሁት ይሄ የመተማመን ጉዳይ የትዳር አጋርን ለፍቅር አጋርና ለትዳር አጋር ታማኝ ሆኖ መገኘት በጣም በሁለታችሁ መካከል መግባባትን የሚጠይቅ ነገር ነው። በነገራችን ላይ መግባባት ይጠይቃል፣ መዋደድ፣ በጣም መናበብ ይጠይቃል። ለዚህ ነው በተደጋጋሚ የርቀት ፍቅር ውስጥ አትግቡ እያልኩኝ ብዙ ጊዜ የምጨቀጭቃችሁ። ምክንያቱም ፍቅር እንኳን አይደለም በርቀት ሆናችሁበት ህይወት በርቀት ሆናችሁበት አይደለም በአካል ሆናችሁበት ራሱ እንደው ተደጋግፋችሁና አብራችሁ ሆናችሁ መምራት ካልቻላችሁ እጅግ በጣም ከባድ ነገር ነው። ኦኬ ሰላም ብያለሁ። አዳዲስ የመጣችሁ ያላችሁ ሰዎች ዌልካም ብያለሁ። እሺ ኧረ አንተ ምርጥ መካሪያችን ነህ። ረዝም እድሜ ከጤና ይስጥ ወንድማ። ኦኬ ቴንክ ዩ አመሰግናለሁ በጣም ሰላም ወንድሜ። ሰላም ጂጂ ዌልካም ብያለሁ። ጥያቄዎቻችሁን ኮሜንት ላይ ታሰፍራላችሁ። እሺ አንዴ ልጨርስና 10 ነጥቦችን ስለሆነ እያወራሁ ያለሁት አሁን ሶስተኛው ላይ ነኝ። ጥያቄዎቻችሁን ኮሜንት ላይ ያው ይታየኛል ፊት ለፊት እዚህ ጋር እያየሁት ስለሆነ አነብላችኋለሁ። እሺ ሰላም ነው፣ እንዴት ነው? ጥያቄ ያለኝ እኔ ያለሁት አረብ ሀገር ነው፣ ግን ያፈቀርኩት ሁለተኛ ነው። ግን እሱን በጣም ነው የምወደው፣ ግን አላምነውም። ምን ማለት ነው ሁለተኛ ነው ማለት? ያፈቀርኩት ሁለተኛ ነው። እስቲ ለሁለተኛ ጊዜ ነው በህይወት ያፈቀርኩት ለማለት ፈልገሽ ነው? ምን ማለት ነው አልገባኝም። እስቲ ግልጽ አድርጊ። ወይስ ሁለተኛ ሰው ነው ያፈቀርኩት ለማለት ፈልገሽ ነው? እንደዛ ከሆነ ወየውልሽ፣ ገደልኩሽ ዛሬ። በፍቅረኛሽ ሌላ ፍቅረኛ ወደሽ ከሆነ በቃ ገደልኩሽ። ቶሎ ብለሽ አሳውቂ። ሰላም ብያለሁ። አረብኛ ጽሁፍ ነው ያለው እንግዲህ አረብኛ ማንበብ አንችልም። ሰላም ብያለሁ። ቲጂ ላቭ ኩዊን ዌልካም ብያለሁ። እሺ እንኳን ደህና መጣሽ። እሺ ለማንኛውም ስለ መተማመን እያወራን ነው። አንድ ወንድ ከሚያፈቅራት ሴት ምን ይፈልጋል እንዲሁም ከሚስቱ ምን ይፈልጋል የሚለውን አንስተን እየተነጋገርን ነው የምንገኘውና እንግዲህ ታማኝነት የሚባለውን ነገር አንስቼ ነግሬያችኋለሁ። ጊዜ አይሰጠኝም ምን ላድርግ? ጊዜ የማይሰጥሽ ያለ ምክንያት አይደለም። አንድ ሰው በዚህ ምድር ላይ ወይ ደግሞ አንድ ወንድ ለአንዲት ሴት የኔ ለሚላት ሴት ወይ ደግሞ የኔ የምትዩ ወንድ ለአንቺ ጊዜ የማይሰጥበት የራሱ የሆነ ምክንያት አለው። ያ ምክንያት ምንድነው? አንደኛ እጅግ በጣም ክራውድድ የሆነ ስራ ላይ ከሆነ ለምሳሌ ውትድርና ዓለም ላይ ወይ ደግሞ መርከብ ላይ የሚሰራ ወይ ደግሞ ምናልባት አናውቅም ወይ ፓይለት ከሆነ ምናምን ከሆነ ምናልባት በስራዎቹ የተነሳ አንዳንድ ስራዎች አሉ በጣም እንትን ነገር ግን ከነዛ መካከል ግን የተወሰኑ ሰከንዶችና የተወሰኑ ደቂቃዎች አይጠፉም። ያው የሀገሬ ሰው ስትርት ከልብ ካለቀሱ ባይገድም አይደል የሚለው። ስለዚህ ያ ምክንያት ሊሆን አይችልም ስራ እንደው ግዳጅ ካልሆነ በቀር ማለት ነው። ከዛ በተረፈ አንድ ወንድ ለአንቺ ጊዜ ላይ ሰጥሽ የሚችለው በምን ምክንያት ነው? ፍቅሩ እውነተኛ ካልሆነ የመጀመሪያው ኦኬ። በመጀመሪያ ደረጃ አታሉሽ ወይ ደግሞ የውሸት ካንቺ የሆነ ነገር ፈልጉ፣ ጥቅም ፈልጉ፣ ወይ ሴትነትሽን ወይ ደግሞ የሆነ ነገር ፈልጉ ብቻ ካንቺ ቀርቦ ያን ነገር ካገኘ በኋላ ላጥ የሚል ጊዜ የማይሰጥሽ ከሆነ መጀመሪያም ፍቅሩ የእውነት አልነበረም ማለት ነው። ስለዚህ ምንድነው እያልከን ያለው ካላችሁኝ እውነተኛ ወንድ የእውነት ያፈቀረ ወንድ ጊዜ ላይ ሰጥሽ ቀርቶ አንቺ እየፈለግሽ ጊዜ እንዲሰጥሽ እሱ ጊዜ ላይ ሰጥሽ ያለሽበት ድረስ ነው ፈልጎሽ መጣው። ስለዚህ እንዳትታለሉ ማለት ነው። ኦኬ እሺ አካም ጅርቱ ሁማ ቃሊ ወይኔ ምን ማለት ነው? ተርጉሙልኝ እስቲ። አካሚ ጅርቱ ሁማታ ቃሊ ምን ማለት ነው? ተርጉሙልኝ። ጥያቄ ከሆነ እንደመልስላት ማለት ነው።
ሰላምታ ከሆነ ደግሞ ሰላም ሰላም ሰላም። እሺ እሺ ቲጂ ላቭ ዌልካም ብያለሁ። ዌልካም። እሺ መጀመሪያ ሚስት አለው። ኦኬ መጀመሪያ ሚስት አለው ያልሽኝ ቅድም ወደድኩት ያልሽኝ ሴት ነሽ? ሁለተኛ ነው እሱ ያልሽው ሚስት አለው ማለት ነው። እስቲል አሁንም ትዳር ውስጥ ነው ያለው። በነገራችን ላይ ከባለ ትዳሮች ጋር የምትጀምሩት የፍቅር ግንኙነት ልክ አይደለም። እሺ ይሄን አስቡ። በፍጹም ከባለ ትዳር ጋር ካገባ ሰው ጋር የፍቅር ግንኙነት ውስጥ እንዳትገቡ። ካላችሁም አቁሙ፣ አይጠቅማችሁ። ትርፉ ጸጸት ነው፣ ትርፉ ጉዳት ነው፣ ትርፉ ሌላ ችግር ውስጥ ነው የምትገቡት። እሺ አቁሙ። እሺ ስማኝማ አሁኑኑ መልስልኝ ፍሬ። ባለትዳር ነኝ፣ የሁለት ልጆች እናት ነኝ። ከልጆቼ አባት ጋር ተለያይተናል። እናም እኔ በፊት መልሰኝ ስለው እምቢ አለኝ። እወደዋለሁ። መልሰኝ ስለው ማለት ድጋሚ እንሁን አብረን እንሁን ለማለት ነው። እሺ ልቀጥል እስቲ። እወደዋለሁ፣ ይወደኛል፣ ግን በመሃል ሶስተኛ ሰው ገብቶ ነው የተለያየነው። እናም አሁን በስደት ላይ ነኝ። ልጆቼ ከቤተሰቦቼ ጋር ናቸው። ልጆቹን እየሄደ ያያል። አሁንም መልሰኝ ስለው ኦኬ እሺ መልሰኝ ስለው አሁን ምን? ቶሎ በይ ጨርሽልኝ። መልሰኝ ማለትን ግን አብራሪልኝ። ማለት አብረን እንሁን ነው ወይስ ደግሞ ካለሽበት ቦታ ልምጣ ነው? እስቲ አንዳንድ አማርኞች እኮ ለመረዳት ትንሽ ያስቸግራሉና እስቲ አብራሪልኝ በደንብ። እሺ ጥያቄ ልጠይቅ? ይቻላል። ሜላት ነው የሚለው ሜላታ ነው መለታ? ይቻላል። ጥያቄ ጠይቁ፣ ምንም ችግር የለም። ግን ሐሳቤን ብጨርስ ደስ ይለኛል። ዛሬ የተነጋገርን ያለነው ወንዶች ከሚያፈቅሯት ሴት ወይ ደግሞ ከትዳር አጋራቸው የሚፈልጓቸው 10 ነገሮች ግን ለእናንተ የማይነግሯቸው በሚል ሐሳብ የተነጋገርን። ሶስተኛው ሐሳብ ይደርሻለሁ። ያው በመሃል የምጠይቋቸውን ጥያቄዎች እያስተናገድኳቸው ነው። ያው እዚህ ጋር የምጠይቋቸውን ጥያቄዎች እያስተናገድኩ እገኛለሁ ማለት ነው። እሺ አሁን ብመልስሽ ለጥቅም ነው ይሉኛል አለ። አይ ቲንክ ይመስለኛል አሁን ብመልስሽ ለጥቅም ነው ይለኛል አለ ማለት በፊት ባለትዳር ነበርሽ፣ 2 ልጆች አላችሁ፣ ከዛ በመካከል ተለያያችሁ፣ ከዛ ልጆቻችሁ ቤተሰቦች ጋር ነው ያሉት፣ ከዛ አንቺ አሁን ከሀገር ውጭ ነው ያለሽው፣ ከዛ አሁን ድጋሚ አብራችሁ ብትሆኑ ለጥቅም ነው ይሉኛል አለ ማለት አንቺ ገና ለገና ሀገር ውጭ ስላለሽ ነው። እንደዛ ነው ነገሩ። አይ ቲንክ ተሳስቺ ከሆነ ታስተካክልኛለሽ። እና እሱ ሌላ ሊያገባ ነው። አዎ አብረን እንሁን ነው የምለው የነበረው፣ ግን እሱ ሌላ አገባለው አለ እና ኦኬ አይ ቲንክ ሐሳብሽ እንደዚህ ከሆነ የመጀመሪያው ነገር ማሰብ ያለብሽ ስለ ሰዎች ወሬ ሳይሆን እናንተ አብራችሁ በመሆናችሁ ስለሚጠቀመው አካልና ስለሚጎዳው አካል ማየት ያለብሽ። እናንተ አብራችሁ በመሆናችሁ ማን ይጠቀማል? የመጀመሪያው ራሳችሁ ትጠቀማላችሁ፣ ሁለተኛ ልጆቻችሁ ይጠቀማሉ። ምንም ቢሆን ልጆች ከወለዷቸው እናትና አባቶቻቸው ጋር ማደግ አለባቸው። ይሄ ምንም ጥያቄ የለውም። የእናትና የአባት አብሮ መሆን ለልጆችም ለአሁኑም ለወደፊቱም ህይወታቸው ይጠቅማል። ሁለተኛ እናንተ ጥፋታችሁን አምናችሁ የትላንትናውን ሚስቴካችሁን አስተካክላችሁ አብራችሁ የመሆን ፍላጎት ካላችሁ በይቅርታ የማይታደስ ምንም ነገር የለም። ኦኬ በይቅርታ የማይመለስ ምንም ነገር የለምና ሰዎች ምን ይሉናል ምናምን እነሱን ተዋቸው። ሰዎች መተው ቁራሽ ዳቦ አይሰጧችሁም፣ ቁራሽ እንጀራ አይቆርሱላችሁ። ስለዚህ ለሰዎች ብላችሁ የገዛ ህይወታችሁና የልጆቻችሁን ህይወት እንዳታባክኑት። እናንተ ድጋሚ አብራችሁ የመሆን ፍላጎት ካላችሁ በጣም ይሄ በፈጣሪ ዘንድ ራሱ የሚመከር ነው ማለት ነው። ሰው ትዳሩን እንዲፈታ ፈጣሪ አይፈቅድም። ፍቺን ነፍሴ ትጸየፈዋለች ነው የሚለው መጽሐፍ ቅዱስ ራሱ። ስለዚህ በቻላችሁት አቅም አብራችሁ ለመሆንማ ይሄ እኮ በጣም ምርጥ ኦፖርቹኒቲ ነው። ስለዚህ ለልጆቻችሁም ለራሳችሁም ስትሉ አብራችሁ ነው። እሺ አዲስ ገቢ ነኝ፣ በጣም ተመችቶኛል። እሺ የኔ እናት አመሰግናለሁ። አበበ ነው አበባ እንደዛም ነገር። እሺ ናኒ እና እሱ ሌላ ሊያገባ ነው። አዎ አብረን እንሁን ነው የምለው የነበረው፣ ግን እሱ ሌላ አገባለሁ አለና ኦኬ አገባለሁ አለና ምን? አዎ በሰው ወሬ ነው፣ ግን መመለስ እፈልግ ነበር። ሌላ ላገባ ነው፣ ከፈለግሺ ስመጪ እመልስልሻለሁ አለኝ። ምን ትመክረኛለህ? አይ አማርኛ። እሺ ስመጪ ያለሽ ስመጪ፣ በቃ ግን ሌላ ላገባ ነው ማለት ሌላ ግንኙነት ውስጥ ያለው ማለት ነው። እዚህ ጋር ሬድ ፍላግ አለ። መጀመሪያ ቆም ብለሽ ማረጋገጥ ያለብሽ ነገር አለ። ያም ማረጋገጥ ያለብሽ ነገር ምንድነው? አሁን ሌላ ላገባ ነው፣ ግን የምትፈልጊ ከሆነ ስመጪ፣ አይ ሚን ያው ነይ አገባሻለሁ መልስልሻለሁ አለኝ አልሽ። የዛች ሴትስ ህይወት አሁን ሊያገባት የነበረችው ሴት ምን አይነት ግንኙነት ላይ ያሉት? እስቲ መጀመሪያ እሱን አሳውቂ። እጮኛ ሆነች ማለት ቤተሰብ ያውቃል ሊጋቡ እንደሆነ ወይስ ገና ዝም ብሎ የተጀመረ ግንኙነት ነው? እስቲ አሳውቂ መጀመሪያ። ለመሰላችሁ ያንቺን የልጆችሽንና ያንቺንና የሱን ህይወት ለማስተካከል ተብሎ ደግሞ በዛም ወገን ያለችን ሴት ደግሞ ህይወት ደግሞ ማበላሸት የለብንም ማለት
እሷም ሰው ስለሆነች ስሜት ስላላት እንትን ማለት አለብን፣ መረዳት አለብን። እሷም ሰው ስለሆነች እሺ። ኤኒዌይስ በአጭር ቋንቋ ግን እኔ የምመክርሽ ምንድነው ይቅርታ የትዳር አጋርሽ ከሆነ የልጆችሽ አባት ከሆነ ድጋሚ አብረን እንታረቅ ብለሽ እሱም ፍቃደኛ ከሆነ አንቺ ፍቃደኛ ከሆናችሁ የሚመከር ሀሳብ ነው። እሺ በጣም ደስ የሚል ነው። ስትመጪ ለማለት ነው። ኦኬ ስትመጪ ነው ስመጪ ያለች መስሎኝ እኮ ነው። እሺ እሺ ኦኬ ገባኝ። እሺ ስለዚህ አንቺ ከሱ ጋር መሆን የምትፈልጊ ከሆነ ለልጆቻችሁ ስትሉ ግን ወደ ትዳሩ ከመመለሳችሁ በፊት ግን ማስተካከል ያሉባችሁ ነገሮች አሉ። እነዛም ነገሮች ምንድናቸው? መጀመሪያ ለትዳራችሁ መፍረስ ምክንያት የሆኑ ነገሮች ምንድናቸው? መጀመሪያስ ምንድን ያጣላችሁ? አሁንስ ከተመለሳችሁ በኋላ እነዛ ነገሮች ድጋሚ እንደማይፈጠሩ ምን ያህል እርግጠኞች ናችሁ የሚባሉትን ጥያቄዎች በጣም መጠየቅ አለባችሁ። ቤተልሔም ሰላም ብያለሁ፣ ዌልካም፣ እንኳን ደህና መጣሽ። ስለዚህ ያን ችግሮች ቀርፋችሁ ነው እንጂ መግባት ያለባችሁ ድጋሚ ምንድነው እሪያ ወደ ምኑ እንደሚባል ውሻ ወደ ትፋቱ እሪያም ወደ ጭቃው እንደሚባለው ድጋሚ ከዚህ በፊት ትዳራችሁንና ህይወታችሁን በጥብጦ እስከ መለየት ያደረሳችሁን ጉዳይ ሳትቀርፉ ድጋሚ እዛ ውስጥ መግባት ማለት ሌላ ችግር ይዞ መምጣት ነው። ድጋሚ ቁስሉን ማዳን ማከም ሳይሆን ድጋሚ ማቁሰል የሚሆንባችሁና ያንን ነገር አስተካክላችሁ ግቡ ለማለት ፈልጋለሁ። ኤኒዌይስ ወደ አራተኛው ሐሳቤ ነው ማልፎ። እንግዲህ አዳዲስ እየገባችሁ ያላችሁ ሰዎች ካላችሁ እየተነጋገርን ያለ ነው ወንዶች ከሚያፈቅሯት ሴት ወይ ደግሞ ከትዳር አጋራቸው ምንድነው የሚፈልጉት? ያው በግልጽ አፋቸውን አውጥተው ባይናገሩም ግን ደግሞ የሚፈልጓቸው ነገሮች ምንድናቸው በሚል ሐሳብ ነው የተነጋገርን ያለ ነው። እንግዲህ በአንደኛ ደረጃ አድናቆት ብለናል፣ በሁለተኛ ደረጃ አክብሮት ብለናል፣ በሶስተኛ ደረጃ መተማመንን በሱ ላይ ያለሽን እምነት እንድትጥይና አንቺም ታማኝ እንድትሆኝለት ይፈልጋል። በነገራችን ላይ አሁን ለሴቶች እየሰራው ስለሆነ ስለ ወንዶች ባህሪ ለሴቶች እየሰራው ስለሆነ ነው እንጂ ደግሞ ሴቶች ምን ይፈልጋሉ ከባሎቻቸው የሚለው ሌላ ጊዜ ይላችሁ ይመጣል የሚሆነው። ወደ አራተኛው ነው ማልፈው። እንግዲህ በአራተኛ ደረጃ ወንዶች ከሚያፈቅሯት ሴት ወይ ደግሞ ከትዳር አጋራቸው ምንድነው የሚፈልጉት? ከሱ ጋር ስትሆን የሚያረጋጋ ስሜት ወይ ደግሞ የሰላም ስሜት። ደግሞዋለሁ፣ ከሱ ጋር ስትሆን የሚያረጋጋ ስሜት ወይ ደግሞ ሰላም። ጭቅጭቅ አይፈልግም በአጭር ቋንቋ። ኦኬ እንድታወቂው አይፈልግም፣ መታወቅ አይፈልግም። ወንድ መረጋጋት ከአንቺ ጋር ሲሆን ኑሮ የሚበጠብጠው ይበቀዋል፣ ብዙ ነገር የሚበጠብጠው ይበቀዋል። ስራ ቦታ ከሰራተኛ ጋር ከሰው ጋር የሚጨቃጨቀው ይበቀዋል። ከአንቺ ጋር ሲሆን ሰላም እንድትሰጩ ነው የሚፈልገው። በተለይ ብዙ ባለትዳሮች ኮምፕሌን የሚያደርጉት ነገር ምንድነው? ትዳራቸው ውስጥ ሰው ከስራ መልስ እንዴት ወደ ቤቱ አይጓጓም? ወደ ቤቱ ለመሄድ እንዴት አይጓጓም? መጓጓት አለበት እኮ። ቶሎ ስራውን ጨረስኩኝ አልጨረስኩም ሚስት ትጠብቀኛለሽ ብሎ ዋክቶ ወደ ቤቱ መምጣት መቻል አለበት። አንዳንድ ትዳሮች ላይ አንዳንድ ባሎችና አንዳንድ ወንዶች ልክ ስራ ሲጨርሱ የሚታያቸው የሆነ በቃ መሸትሸት አድርገው የሚገቡበት ቦታ ነው እንጂ የሚፈልጉት ቤታቸው አይታያቸውም። ለምን? ቤታቸው ውስጥ አንዳንድ ሚስቶች ቅንቅን ሆነውባቸዋል። ቅንቅን በቃ ይሄን ስናገር እናንተ ጋር ጉዳት የለም እያልኩኝ አይደለም፣ ይገባኛል። ሁላችሁም ጋር ጉዳት እንዳለ ይገባኛል። ነገር ግን ቅንቅን አትሆኑባቸው። እሺ የምናገረው ይገባቸዋል ብዬ አስባለሁ። ያው እኔ ትንሽ ነገሮችን ፊት ለፊት መናገር ስለምወድ እንዳይደብራቸው አንዳንድ የምጠቀማቸው ቃላቶች ሰላም የምትሰጩ መሆን አለበት። ኦኬ እሺ። ፍቅር ስንቴ ነው የሚይዘው? ፍቅር በቁጥር የሚገደብ አይደለም። በነገራችን ላይ ፍቅር ቀርባችሁ የሆነን ሰው ተመልክታችሁ ለዛ ሰው የሚያድርባችሁ ስሜት ነው። እሺ በቃል ዲፋይን የሚደረግና ይሄ በቁጥር የሚገደብ አይደለም። ዛሬ ለምሳሌ የሆነን ሰንበዲ ወደሽ አፍቅረሽ ከዛ ሰው ጋር የተወሰነ ጊዜ አሳልፈሽ ከዛ ሰው ጋር በአንድም በሌላ ምክንያት ተለያይታችሁ ከረጅም ጊዜ በኋላ ሌላም ሰው ልትወጂ ትችያለሽ፣ ልታፈቅሪ ትችያለሽ። ስለዚህ ይሄ የፍልስፍና ጥያቄ አትጠይቁኝ። ፍቅር ስንቴ ነው የሚይዘው? ተውት። ሰው በመላመድ ከሰው ጋር ፍቅር ይዟል፣ አብሮ ጊዜ በማሳለፍ ፍቅር ይዟል። ስለዚህ ፍቅርን በገደብ በቁጥር እንትን እንዳትሉት፣ እሺ እንዳታስቀምጡት። እሺ ሰላም ለዚህ ቤት ሙሸኪል ዌልካም ብያለሁ። ሁላችሁም መዳ ዌልካም ብያለሁ። እንኳን ደህና መጣችሁ። እሺ ሙሸኪል ዌልካም ብያለሁ። እሺ ናኒ እኔ ኦኬ ያላነበብኩት ጥያቄ አለ መሰለኝ፣ ሶሪ በጣም። እኔ ደግሞ ምን የሚለው ናኒ የሚለው እኔ ደግሞ አታግባ ሁለተኛ አገባለሁ ካልክ መልሰኝና እኔን ከመለስክ በኋላ ሁለት እንድታገባ ፈቅድልሃለሁ። ዋት አይኔ ነው ወይስ የጻፍሽው ነው? እኔ ደግሞ አታግባ ሁለተኛ አገባለሁ ካልክ መልሰኝና እኔን ከመለስክ በኋላ
ሁለተኛ እንድታገባ ፈቅድልሃለሁ አልኩት። ግን ደግሞ እሱ እኔ ሀገር እስከምገባ አልጠብቅሽም አለኝ። እኔ ደግሞ ለልጆቻችን ብዬ አብረን መሆናችንን ወደድኩት። የኔ ቤተሰብ ናቸው በንዴት ልጃችንን ፈታ ብለው ያስገደዱት በትንሽ ምክንያትና ቀጠሮ። በነገራችን ላይ በትዳራችሁ ውስጥ አንድ ለሁላችሁ ለእሷ ብቻ ሳይሆን ለእህታችን ናኒ ብቻ ሳይሆን ለሁላችሁ የሚጠቅማችሁ ነገር ልንገራችሁ። በእናንተ የትዳር ህይወት ውስጥ ማንም ሰው እንዳይገባ አይመለከተው። ቤተሰብም ሊሆን ይችላል፣ ጓደኛም፣ ሌላ ሶስተኛ ወገን እንዳይገባ። እናንተ በትዳራችሁ ውስጥ ይበጀናል፣ ይሻለናል ብላችሁ የምትወስኑ ይጉዳችሁም ይጥቀማችሁም ሙሉ ለሙሉ የትዳር ህይወታችሁና የእናንተን እድሜ ለራሳችሁ ብቻ ነው መስጠት ያለባችሁ። በፍጹም ሌላ ሰው ገብቶ እንዲወስንበት በፍጹም እንዳትፈቅዱ። ይሰማል ያልኩት? በፍጹም ሌላ ሰው ገብቶ እንዲወስንበት እንዳትፈቅዱ። እና አንቺ የቴሌ ጠየቅሽን ጥያቄ እኔን ካገባ በኋላ ድጋሚ ሌላ ሁለተኛ ሚስት እንድታገባ ፈቅድልሃለሁ ላልሽው፣ እንግዲህ ምናልባት አላውቅም፣ ይሄ የሚያሳየኝ ምናልባት የእስልምና እምነት ተከታይ እንደሆንሽ ሊሆን ይችላል። ምክንያቱም እስልምና ውስጥ እንደዚህ አይነት ነገር ይፈቀዳል መሰለኝ፣ አይ ዶንት ኖ አላውቅም። ግን እኔ ቅርታ አድርጉልኝ፣ እስልምና ውስጥ እንደዚህ አይነት ነገር ቢፈቀድም አንድ ወንድ ከሁለትና ከአንድ ሴት በላይ ማግባት አለበት ብያለሁ። የፈለገ አቅም ቢኖረው የፈለገ ገንዘብ ቢኖረው አልመክርም። ይሄንን የምትሰሚኝ ከሆነ እህቴ የኔን የፍሬዘርን የግል ሀሳብ ላይ ጠይቅሽኝ እንደ ወንድም ስለቆጠርሽኝ የኔን ልንገርሽ፣ ከዛ ውሳኔውን ላንቺ ተዋለሁ። የፈለግሽው ማግባትም መቀበልም አለመቀበል መብትሽ ነው። በፍጹም በወለድሻቸው ልጆችና በትዳርሽ ላይ ሌላ ሴት እንድትመጣ አትፍቀጂ። የመጀመሪያው አይ ሌላ ሴት ማግባት እንፈልጋለሁ የሚል ከሆነ ጎሄድ መንገድህን ጨርቅ ያርግልህ ብለሽ የራስሽን ህይወት ከልጆችሽ ጋር ቀሪ ዕድሜሽን ማሳለፍ ትችያለሽ። ሌላም ወንድ ደግሞ ሊመጣ ይችላል በዚህ መሃል። ስለዚህ ጽድት ብለሽ ተከብረሽ ሙሉ አቴንሽኑ ለአንቺ ሰጥቶሽ እንድትኖር የምትፈልጊ ከሆነ በቻልሽው አቅም በትዳርሽ ላይ ሌላ ሰው ባይገባ ብዬ የግል አመለካከቴን ነው የምነግርሽ። ይሄ ነው እንግዲህ እኔ አመለካከት። ሰላም አጋር ሰላም ብያለሁ እህቴ። በእስልምና ከሆነ ይፈቀዳል። አዎ ይፈቀዳል፣ ግን እኔ አልመክርም። ለማስታረቅ ቀጠሮ ነበርና በቀጠሮ ቀን ጠፋ ነው የሚለው። ስደውል ስልክ አያነሳም። በዛ ምክንያት ተናደው በሌላ ጊዜ ነው ድንገት ሲመጡ እቤት አገኙት። ያ ቀን ተለያየ። ከባድ ነው። እሺ ንግስቷ ደህና ናት። ንግስቷ ደህና ናት። የኔ ሚስት ከሆነ ደህና ናት። ስለኔ ከሆነ የምትጠይቁኝ ደህና ናት። የኔ ሚስት ደህና ነች። አመሰግናለሁ ስለጠየቅሽኝ። እሺ ለማንኛውም ወደ ሐሳቤ ልመለስ ነው። እሺ እህቴ እኔ እንድትታረቁ አድርጌያቸው ከዛ እሷን ፍታ ስትለው መልሰው ተለያዩ ለሁለተኛ ጊዜ። አልገባኝም። ምንድነው? አስረዱኝ። አልገባኝም። እስቲ አሁን የላክሽው ኮሜንት እየገባኝ አይደለምና ኤኒዌይስ ወደ ሐሳቤ ልምጣ። እሺ አንድ ወንድ ከሚያፈቅራት ሴት ወይ ደግሞ ከትዳር አጋሩ የሰላም ስሜት ይፈልጋል ብዬ በአራተኛ ደረጃ ነግሬያቸዋለሁ። ወደ አምስተኛ ነው ማለት ነው። እንግዲህ አንድ ወንድ ከሚያፈቅራት ሴት ወይ ደግሞ ከትዳር አጋሩ ምንድነው የሚፈልገው ከተባለ ፍላጎቷን በግልጽ የምትነግረውን ሴት ይፈልጋል። የምትፈልገውን ነገር በግልጽ በአጭር ቋንቋ ቀጥታ ግንኙነት ይፈልጋል ማለት ነው። ይሰማል አይደለ? ፍላጎቷን በግልጽ በዚህ አድርጋችሁ ሳይሆን በግልጽ ከተናደርሽ የተናደርሽበትን ስሜት፣ ደስ ካለሽ የተደሰትሽበትን ስሜት፣ ከከፋሽ የከፋሽን ስሜት እያንዳንዱን ነገር በግልጽ እንድትነግሪው ይፈልጋል ማለት ነው። ስለዚህ ሴቶች በቻላችሁት አቅም አትደባብቁ። አንዳንድ እዛው ስትሉ አይወድም። ብዙ ወንዶች ይበሳጫሉ እንደዚህ አይነት ነገር። ምክንያቱም ወንድ በነገራችን ላይ ቀለል ያለ ፍጥረት ነው። እሺ ቀለል አድርጎ ለመኖር የሚፈልግ ሰው ስለሆነ አታወሳስቡት። እሺ ትምህርት በጣም ተመችቶኛል። እኔ ባለትዳርና የሶስት ልጆች እናት ነበርኩ፣ ግን ከሱ ጋር ተለያይተናል። አሁን አረብ ሀገር እየሰራው ነው ልጆቼን የማሳድገው። የልጆቼ አባት አስቸጋሪ ጸባይ ያለው እና አሁን ሌላ ባገባ ችግር አለው። በህጋዊ መንገድ ከሆነ የተለያያችሁት ምንም ችግር የለም ብታገቢ። በህጋዊ መንገድ ስልሽ ፍርድ ቤት 80 ስላስቀደዳችሁ አይደለም። እውቅና ያለው መለያየት ማለት እንግዲህ ትዳርን ለመፍታት ሁለት መስፈርት ነው ያለው። ያም የመጀመሪያው ቺቲንግ ወይ ደግሞ መማገጥ ነው። ሁለተኛው ደግሞ ሞት ነው። በእነኚህ ምክንያቶች ከሆነ ሌላ ማግባት ትችላለሽ። እኔ መመክርሽ ነው የኔ ግሌን ሐሳብ። ከዛ ውጪ ግን
ባህሪው አልተመቸኝም፣ ያመሸ ይመጣል፣ ያስደብረኛል፣ ተጨቃጨቅን። ይሄ የሚባል አማርኛ የለም። ከፈለግሽ እንደዚህ ከአቅም በላይ የሆነ ትዳር ላይ የሚበጠብጥ አይነት ህይወት ውስጥ ካላችሁ ለደህንነታችሁ ሲባል ለልጆቻችሁ ለእናንተም ደህንነት ሲባል ተለያይታችሁ ትኖራላችሁ። ተለያይታችሁ ትኖራላችሁ ማለት ግን ሌላ ታገባላችሁ ማለት አይደለም። በቃ ተለያይቶ እሱም ሳያገባ አንቺም ሳታገቢ፣ ነገር ግን ከመካከላችሁ አንደኛው ሰው በዝሙት ቢወድቅ ወይ ደግሞ የትዳር አጋሩ ላይ ቺት ቢያደርግ ያኛው አንደኛው የትዳር አጋር ነፃ ነው ማለት ነው። ኦኬ ከትዳሩ ከህጉ ነፃ የተፈታ ሰው ስለሆነ ሌላ ሰው ቢያገባ ምንም ችግር የለም። እንደኔ ግን ሌላ ሰው ከመጋባት ከባልሽ ጋር ያለሽን ነገር በእነኚህ ነገሮች ከሌለ ይሄ ቺቲንግ ከሌለ እንደው ለልጆቻችሁ ስትሉ ለነሱም አይምሮ ስትሉ ለራሳችሁም ጤንነት ስትሉ መጋባቱ ጥሩ ነው። ተመልሶ መስተካከሉ መታረቁ ጥሩ ነው ብዬ አስባለሁና እሺ አንዳንድ እህቶች ኦኬ ሶሪ ቆይ አነባዋለሁ፣ ችግር የለም። ኮሜንቱ እናንተ ጋር ቢያልፍም እኔ ስለማየው ችግር የለም። አንዳንድ እህቶች እውቀት የለንም አሁን እሱ ምን ያውቃል? አንዳንድ እህቶች እውቀት የለንም አሁን እሱ ምን ያውቃል? ስለሁት ምንድን ጻፍሽው? ስለሁት ሱብሃን አላህ ወላሂ በአጋጣሚ ገብቼ እኮ ነው። እሺ ጥያቄ አይደለም ለለፎሽ። ለማንኛውም በአንተ ልጅ ምክር የተለወጥኩ ተባረክ። ጨለማ ግራ የሚያጋባ ወዴ ገጥሞኝ ሰላሜን አጥቼ ያንተን ትምህርት እያዳመጥኩ ጠነከርኩ። መቼም አላጣውን ብዬ የነበረውን ሰው ተውኩት። 4 ወሬ በለው ለራሴ ያንድን ሰው ህይወት ማስተካከል ችያለሁ ማለት ነው። ኤኒዌይስ ደስ ብሎኛል የኔ እህት። እንግዲህ ቅድም ወደ 5ኛው ሐሳብ ነው የጻፋችሁት ላንብቦና እሺ 4 እኮ ማግባት ይቻላል እሱ የሚችል ከሆነ ይቻላል፣ ምንም ችግር የለም። ያው እሱ በእስልምና አስተምሮ ነው። እኔ ግን አልመክርም። እኔ 4ም አይደለም 2ኛ ራሱ እንድታገቡ አልፈቅድም። ኦኬ የሐሳብ መከፋፈል አለ የፈለገ። በነገራችን ላይ ትዳር ገንዘብ ስላለ የሚጨመር ህይወት አይደለም። ትዳር የተቀበረ ትልቅ ተቋም እንደሆነ ይገባችሁ። እሺ ዘር የሚቀጥልበት ፈጣሪ በመካከል ገብቶ የሚገኝበት ራሱ ፈጣሪ ያቋቋመው ትልቅ ተቋም እንደሆነ ይገባችሁ። ስለዚህ እንደ ቀልድ እንዳታዩት። በትክክል እውነት ፍቅር አንዴ ብቻ አይዝም እኮ ያ ልክ ነው። የሱና ማሽኮችን ጠይቁ፣ ሼኪዎችን ጠይቁ ለማለት ነው። እሺ ጠይቁ፣ እናንተ ባላችሁበት እምነት ውስጥ ጠይቁ። ግን እኔ አልመክራችሁም። እሺ ትዳር ላይ 2ኛ ሚስት፣ 3ኛ ሚስት፣ 4ኛ ሚስት እኔ አልመክረም በግሌ። በሰላም መፍታት ልክ ነህ ወንድሜ። አዎ እሺ ቪዲዮዎችን እከታተላለሁ፣ ሁሌም ቀጥልበት ወንድሜ። አመሰግናለሁ። እሺ መዳ ቴንክ ዩ። ቤዛ ዌልካም ብያለሁ። ኤኒዌይስ ወደ 6ኛው ሐሳቤ ነው ማልፈው። እንግዲህ በ6ኛ ደረጃ አንድ ወንድ ከሚያፈቅራት ሴት ወይ ደግሞ ከትዳር አጋሩ ምን ይፈልጋል? ያው ለእናንተ አይነግሯችሁም፣ ግን የሚፈልጓቸውን ነገሮች እየነገርኳቸው ያሉት። በውድቀቱ ጊዜ ከጎኑ የምትቆምለትን ሴት ይፈልጋል። በውድቀቱ ጊዜ ከጎኑ የምትቆምለት ወይ ደግሞ ድጋፍ የምትሰጠውን ሴት ወንድ ይፈልጋል ማለት ነው። አንዳንድ ሴቶች የድጋፍ ምንጭ ሳይሆኑ የውድቀት ምንጭ ናቸው። ለአንዳንድ ባሎች ለህይወታቸው መክሰር ምክንያት ናቸው። ለትዳራቸው መበላሸት ምክንያት ናቸው። ኦኬ እና የትዳር እሺ መልሳለሁ፣ ጥያቄ መልሳለሁ፣ መሰረት መልሳለሁ። እሺ ላስቀድምላችሁ ቶሎ። እሺ ማርያምን በአንተ ምክር ነው ቀን በቀን እያዳመጥኩ፣ አሁን ግን ጥያቄን መልስልኝ። እሺ ጓደኛዬ የተውኩት ልጅ አቅራቢያ ነን፣ ነገር ግን እሱን የሚያውቅ ሰው ያወራኛል፣ ምን ላድርግ? እስቲ አንዴ ላንብቦ፣ ደግሜ ላንብቦ። ጓደኛዬ የተውኩት ልጅ አቅራቢያ የኔን፣ ነገር ግን እሱን የሚያውቅ ሰው ያወራኛል፣ ምን ላድርግ? ማለት የጓደኛሽ ጓደኛ ነው የሚያወራሽ ማለት ነው። እንደዛ ነው ያወራሽ ያለሽው። እንደዛ ከሆነ ተጠንቀቂ። እሺ እንደዚህ ነገር ጥሩ አይደለም። ይሄ ቺቲንግ ሊያስከትልብሽ ይችላል። ግን ጥያቄሽን በደንብ አብራሪልኝ። ኦኬ መጽሐፍ ቅዱስ ላይ ጋብቻ መፍታት ክልክል ነው፣ ትምህርት እንደ እግዚአብሔር ቃል ነው የመለስክላቸው፣ ጌታ ይባርክ። አዎ እስካሁን እኔ የት ነበርኩኝ? በቅርብ ነው ያየው፣ አላገባውም። ትምህርት ግን ጥሩ ነው። መጽሐፍ ቅዱስ ሲናገር ፍችን ይጠላል። ቢለያይም ማግባት የሚችለው በዝሙትና በሞት ይቻላል ማግባት። አዎ በትክክል የነገርኳችሁ ይሄኛው ነው። እሺ
አንድ ሰው ትዳር ውስጥ ከገባ በኋላ ሌላ ሰው ማግባት የሚችለው መፍታት የሚችለው ያ ሰው ላዩ ላይ ከማገጠበት ብቻ ካመነዘረበት ብቻና ያ ሰው ከሞተ ብቻ ነው። ከዛ ውጪ ለዚህ ነው ከማግባታችሁ በፊት ተጠንቀቁ ብዬ መጮሽ። ስለምታገቡት ሰው ማንነት ጠንቅቃችሁ ማወቅ አለባችሁ። ነገ ላይ ድጋፍ ይሆነኛል ወይ፣ ያግዘኛል ወይ፣ ያኖረኛል ወይ፣ የደህንነት ስሜት እሱ ጋር ይሰማኛል ወይ የሚለውን ነገር አረጋግጣችሁ ግቡ ብለው ለዚህ ነው። አለበለዚያ ዋጋ ትከፍላላችሁ። ከገባችሁ በኋላ ባህሪው አልተመቸኝም ልፈታው ነው ካልሽ ቻው። ምናልባት የምድራዊ ሕግ ሊያፋታችሁ ይችላል። ሰማይ ግን አንድ አካል አንድ ስጋ ብሎ ስለሆነ የሚመዘግባችሁ ከዛ መለየት አትችሉ። ኦኬ ትክክል፣ እናመሰግናለን። በቁስና በገንዘብ የሚመደብ ከሆነ እቃን ፈልገው ሲያልቅ እንበታተናለን። የሰው ልጅ ቁስ አይደለም፣ አስተውሉ። በቃ ይሄን ነው እያልኳችሁ ያለሁት። እሺ ገንዘብ ስላለው አቅም ስላለው ሌላ ሁለተኛ ሴት መጨመር ይችላል ብላችሁ እንትን አትበሉ፣ በጣም እንትን አትበሉ። እሺ እህት የጠየቅሽው ጥያቄ ምንድነው? አንድ ሰፈር ናችን ያልሽ? ቆይ አንዴ ሰው ሲበዛብኝ ታውቃላችሁ፣ ኮሜንት ወደ ታች ስለሚሄድ እዚህ ጋር ለብቻው ሌላ ፓነል ስላለኝ በዚህ በኩል እንደዛ እያረኩ ነው የማነበው። እሺ ያውቀዋል፣ ልጁን አንድ ሰፈር ናቸው። ኦኬ ጓደኛሞች አይደሉም ነው ሐሳብሽ? ያውቀዋል፣ አንድ ሰፈር ናቸው ማለት እሱ አንቺ ጓደኛው እንደሆንሽ እያወቀ ነው አንቺን የሚያወራሽ? እስቲ ይሄን ነገር እንትን በይ። እሺ እህቶች ስለ ሁለት ስለ አራት እያላችሁ የምታወሩ ጤነኛ ናችሁ? ግን እሱ ምን ያውቃል? ስለ ሸሪያ የት ሄዶ እንደሚጠይቅም አታውቁም እንጂ እያስተማረ ያለው በማወቅ ምንድን ነው? አልገባኝም። ምንድን ነው? አንዳንድ ኮሜንቶች ታውቃላችሁ አይነበቡም በስርዓት። እሺ ይሄ ጉድ የጓደኛሽን ጓደኛ ማውራትም ሆነ ማውራት ነውር ነው፣ በጣም ነው የሚጠላው። አዎ ትክክል ነው። ለዚህ እኮ ነው እያልኩሽ ያለሁት። አንቺ የእሱ ጓደኛ እንደሆንሽ እያወቀ ነው ወይ የሚያወራሽ ያልኩሽ። ይሄ ብልግና ስለሆነ ማለት ነው። እሺ ወንድሜ መስፈርት አለው ሁለተኛ ለመሆን። ለምሳሌ መውለድ ካልቻለች ባሏ የሞተባት በእስልምናም ፍች የተጠላ ነው እንዴ? የፈለገ ነገር ቢሆን አይደለም መውለድ ባትችል ለምን እንትን አትሆን ታዲያ? ትዳር ምን ማለት ነው? በሐዘንም በደስታ አብሬሽ ሆናለሁ እኮ አይደል? ሲሳካልሽ የሆነ ነገር ሲሆንልሽ ብቻ አይደለም፣ በሐዘንሽም በደስታሽ። ሐዘን ምን ማለት ነው? አለመውለድ አለመቻል ሐዘን ሊሆን ይችላል አይደል? አዎ። ስለዚህ አብሬሽ ሆናለሁ ማለት ነው። ቃል ኪዳኑ እኮ ይሄ ነው። ስለዚህ እሷም መውለድ አልቻለችምና ሌላ የምትወልድ ሴት ፍለጋ የሚል አለበት? የለም። በጣም ብዙ ማውቃቸው ባለትዳሮች አሉ መውለድ የማይችሉ 40 ዓመት 50 ዓመት በትዳር ቆይተው ሁለቱ ብቻ ጊዜያቸውን እየተፈቃቀሩ እየተሰጣጡ የሚኖሩ ሰዎችን አውቃለሁ። ስለዚህ ለልጅ ተብሎ ትዳር አይፈታም። አይ ግን እኛ ልጅ እንፈልጋለን በቃ ትዳራችን ላይ እንማገጣለን የምትሉ ከሆነ ጎሄድ ቀጥሉ። ፍርዱን ግን ያው ከፈጣሪ ነው የምትቀበሉት። ፍርድ ነው ያልሰጥም። እኔ ልሰጥ የምችለው አድቫይስ ብቻ ነው። እኔ ቢሆን ብዬ የምመክረውን ነግራችኋለሁ። ውሳኔውን ለእናንተ ተዋለሁ። እሺ ፍሬዘር ወንድሜ ልጁን በጣም ነው የምወደው፣ ግን አብረሽኝ ካልተኛሽ ተይኝ እያመመኝ ነው ይለኛል። እኔ ደግሞ ልተወው አልቻልኩም። አብረን ስለምንውል መርሳት ከበደኝ። ምን ላድርግ? ቶሎ ተጋቡ በአጭር ቋንቋ። ለዚህ ነው ሪሌሽንሺፕ ላይ ብዙ ጊዜ አትቆዩምላችሁ። ምክንያቱም ሰው ልክ እንደ ምግብ፣ ውሃ፣ ልብስ፣ መጠለያ የወሲብ ስሜትም አለው፣ የወሲብ ፍላጎትም አለው። የወሲብ ፍላጎቱን ደግሞ ለምን ተሰማ ብሎ መክሰስ አይቻልም። ይሄ ጤነኝነትና ተፈጥሮ ነው የወሲብ ስሜት መኖር። ስለዚህ ያን ስሜት ለማስተናገድ ደግሞ በትዳር ቢሆን ጥሩ ስለሚሆን ቶሎ ተጋቡ። ለዚህ ነው ረጅም ዓመት በእጮኝነት አትቆዩ። ብዙ እጮኝነቶች ከሚፈርሱባቸው ምክንያቶች መካከል ቢፎር ሜሪጅ የሆነ የወሲብ ግንኙነት ነው። ወንዱ ያን ነገር ካረገ በኋላ በቃ የሚፈልገውን አሟላ፣ ከዛ ይተውሻል። አንቺም አስመሳይ ነህ ያዙ ልቀቁኝ ትያለሽ። ቶሎ ተጋቡ ወደ ትዳር። እሺ ኮመንቴን አንብብላቸው። በእስልምና 4 ይቻላል በሚሉት ስህተት ነው። ለሁሉም አንድ አምላክ ነው፣ አንድ እግዚአብሔር ነው። አዳምና ሚስቱ ሲፈጥር ሌላ ሚስት የላቸውም አዳም። ስለዚህ በማንኛውም ሃይማኖት አንድ ለአንድ ነው የሚፈቀደው እንደ እግዚአብሔር ቃል። ኦኬ ጥሩ ነው። እንደ እግዚአብሔር ቃልም እንግዲህ እንደ ቁርአንም ከሄዳችሁ ለአደም ሔዋን ሐዋ ከሆነች የተፈጠረችው በሰዓቱ ሐዋ ብቻ ነበረች ማለት ነው። ስለዚህ ተፈጥሮ በራሱ ሊነግራችሁ ይገባል። እሺ መቅደስ እኔ እስካሁን አፍቅሬ አላውቅም። አሁን 55 ዓመት ሆነኝ። ላፍቅር ወይስ ልተው? ምን ይመስልሃል? 55 ዓመት እንዴት ነው አፍቅረሽ ማታውቂው? 55 ዓመት ነው
የቀለድሽ ነው ወይስ የምርሽን ነው? ማን ነው ስምሽ? መቅዲ ያሰፉ ነው የሚለው ወይስ አሰፋ? 55 ዓመት ሆነ ላፍቅር ወይስ ልተው ምን ይመስልሃል? በነገራችን ላይ ላፍቅር ወይስ አላፍቅር ተብሎ የሚገባበት ነገር አይደለም እኮ ፍቅር። ፍቅር በአጋጣሚ በሆነ የህይወት መስመር ላይ የሆነን ሰንበዲን አገናኝቶሽ ከዛ ሰው ጋር የሚፈጠር የስሜት መተሳሰር ነው እንጂ ኦኬ አሁን ላፍቅር በኋላ ላፍቅር ነገ ላፍቅር የሚባል ጉዳይ አይደለም። እና 55 ዓመት ሙሉ አላገባሽም ማለት ነው። በዚህ አይነት ካላፈቀርሽ አላገባሽም አልወለድሽም እንደዚህ ነገር ይመስለኛል አይደል? እስቲ ንገሪኝ። እሺ ግን እኮ ከኔ ጋር ከተለያየን በኋላ አግብቶ አንድ ልጅ ወልዷል፣ ከሷ ጋርም ተለያይቷል። ታዲያ እንዴት ልመለስ? በጣም ግራ ገብቶኛል። ምክንያቱም አሁን ላይ በጣም አስተዋይ ከሆነ ወንድ ጋር እያወራሁ ነው። ልጆች እንዳሉኝ ያውቃልና ባገባው ስህተት ነው? ኧረ ጉዴ! ወዴት? እስቲ ቆይ ተረጋግቼ ላበባ አንዴ። እሺ ቆይ ከኔ ጋር ከተለያየን በኋላ አግብቶ አንድ ልጅ ወልዷል፣ ከሷም ጋር ተለያይቷል ባላው። ታዲያ እንዴት ልመለስ? በጣም ግራ ገብቶኛል። ይሄን ጥያቄ ጠየቅሽኝ ሴት ድጋሚ ይሄን ሰው ላግባው ነው ሐሳብሽ? እንደዛ ነገር ነው? ይሄ ዩቲዩብ ላይ እኮ ዩዘር ኔማችሁን በደንብ ስለማይጽፈው ለማስታወስ ይከብደኛል። ይሄ እንዴት ነው ከአንቺ ጋርም ተጋብቶ ልጅ ወልዳችሁ ተፋቶ ከዛ ደግሞ ሌላ ሴት አግብቶ ድጋሚ ከዛችን ጋር ተለያይቶ ሰውየው ችግር አለበት ማለት ነው ባጭሩ። እንዴት ነው ነገሩ? 55 ዓመት ፍቅር በመፈለግ ነው ውዴ? አይ እኔም እኮ እውነት አልመሰለኝም፣ እንዲሁ ለጨዋታ ድምቀት ይመስለኛል የተናገረችው። የርቀት ፍቅር ትመክራለህ የሚለው የርቀት ፍቅር ትመክራለህ። እስቲ ስለዚህ ነገር አብራራልኝ። እንጠፋ ነው የሚለው እንጥፋ እያለኝ ነው። እንዴት ላድርግ? መጥፋት አልፈልግም። እንዴ የማትፈልጊው ነገር ለምን ታደርጊያለሽ? የማትፈልጊ ከሆነ መተው ነው። እንጥፋ እያለኝ ነው። ለምን መጥፋት ስትጀምር መጥፋት ደረጃ ምን አመጣው? ቤተሰቦቻችሁ አይፈቅዱም ነው ወይስ ጠላት አለባችሁ የሚያሳዳችሁ? ለምን ነው የምትጠፉት? በሰላም መኖራችሁ እንዴ ተስማምታችሁ? መጥፋት ምን አመጣው? ቤዛ የርቀት ፍቅርን እኔ አልመክርም። ያው በተደጋጋሚ ተናግሬያለሁ ስለዚህ ጉዳይ። የርቀት ፍቅርን በፍጹም አልመክር ሰው። እሺ መቅደስ አሰፋ፣ እሺ 55 ዓመት ሙሉ ፍለጋ ላይ ነው ያለሁት፣ አላገኘሁትም እስካሁን፣ ድንግል ነኝ። አይመስልም። ሰው 55 ዓመት ሙሉ ድንግል ሊሆን አይችልም። ሲቀጥል የ55 ዓመት ሴት ደግሞ እንደዚህ ታወራለች ብዬ አላስብም። የ55 ዓመት ሴት አይ እየቀለድሽ መሆን አለበት። ከዚህ በኋላ ብታገቢ ምን 55 ዓመት ሆነሽ አልተረጋጋሽም ማለት ነው? የሚገርም ነው። ተረጋጊ እንጂ እናት። አሁን አንቺ መቁረቢያሽ እኮ ቁረቢ፣ ወደ አምላክሽ ምናምን ጠጋ በይ። ትንሽ ጊዜ ነው ያለሽ። ቀድሜ 3 ልጆች አሉኝ ብዬሽ ነበር። ኦኬ 3 ልጆች አለሽ። ከዛ እሱ ተፋታችሁ፣ ከዛ ሌላ ገባ ወለደ፣ ከዛ እሱ አሁንም ተፋታ። አይ እንደዛ ከሆነ እንትን ማለት ትችያለሽ፣ ማግባት ትችያለሽ። ምክንያቱም ኦልሬዲ ተፋታችሁ፣ እሱ ሌላ አግብቷላ። በላይሽ ሌላ ሌላ ካገባ አንቺ እስከዛ ያላገባሽ ሴት ቆንሽ አሁን ማግባት ትችያለሽ። ግን ማግባት ትችያለሽ ማለት ግን የምታገቢውም ሰው ደግሞ ይወስነዋል። እሱስ ባለትዳር ነበረ፣ ትዳሩ ላይ እየወሰለተ ነው ወይስ ነፃ ሰው ነው? ሲቀጥል ደግሞ ተጽዕኖዎቹን ማረጋገጥ አለብሽ። የ3 ልጆች እናት ሆነሽ አሁን የምታገቢው ሰው ልጆችሽን እንደ ልጆቹ ተቀብሎ የሚያኖር አቅሙ አለ ወይ? ሞራሉ አለ ወይ? በነገራችን ላይ ተጽዕኖ አለው። እሺ የፈታችን ሴት ማግባት፣ ልጆች ያላትን ሴት አንድ ወንድ ከመሬት ተነስቶ ይፈልጋል የሚል ሐሳብ የለኝም ለጊዜው። እሺ እኔ ቤይሩት ነው ያለሁት እና የሚጋቡት እዚህ አገር ባለውበት 54 ዓመት በላይ ሲሆኑ ነው የሚያገቡት። አብዛኞቹ እንደዛ ነው። እኔ ግን ይገርመኛል። ምክንያቱም ልጆቻቸውን በጥሩ ማሳደግ ይፈልጋሉ። ንብረት ለማውረስ እኔ የምሰራበት መዳሜ 35 ዓመቴ ነው ያገባው ብላ ነገረችኝ። እግዚአብሔር ግን መንታ 2 ወንዶች ሰጣት። ኦኬ አሪፍ ነው። ግን ሴቶች ባትቆዩ ጥሩ ነው። እሺ ትዳር በጊዜ አግብታችሁ በጊዜ ወለድ አድርጋችሁ ነገ መልሰው ሊጦሯችሁ የሚችሉ ትውልድን መፍጠር አለባችሁ። ልጅ በልጅነት ሲባል አልሰማችሁ? ይሄውን የራሴ ለወልድ እኮ ነው። እንኳን ደስ አላትልም።
እሺ 55 ዓመት ቅርስ ነው እንዴ? እሱም ማነሽ? ነፍስሽ አይማሩም ፋጡማ ሰይድ። አይ አንቺ እሺ ዛራ ባሌ አስጠላኝ ዱባይ። በቃ በግልጽ አማርኛ ባሌ አስጠላኝ አለች። እሺ ዱባይ ያለ ነው ምን ላርግ? ማይ ኤጅ 32። ለምንድን ነው ባልሽ ያስጠላሽ? ምን አረገሽ? ስላስጠላሽ ምንም ማድረግ አትችይም። መኖር ነው ችለሽ ትኖሪያታለሽ። ምን አማራጭ አለሽ? ወይ ደግሞ ትንሽ ጊዜ ተለያዩ፣ በመካከላችሁ መነፋፈቅ እስከሚፈጠር ከዛ ተመልሳችሁ አብራችሁ ትሆናላችሁ። ግን ተለያይ ስልሽ 80 ቀደዱ እያልኩ አይደለም። ትንሽ ጋፕ ፍጠሩ እና ራሳችሁን ቼክ አድርጉ። እሺ ሲጀመር አይሆንም፣ ዝሙት ላይ ነው እሱ ያገባው። አንቺ ማግባት ትችላለች። አዎ ብያታለሁ፣ ማግባት ትችላለች ብያታለሁ። ግን የምታገቢውን ሰው ቼክ አድርጊ ብዬሻለሁ። የሶስት ልጆቿ የባለ ሶስት ልጆች እናት ፕሊዝ፣ የምታገቢውን ሰው ጠንቀቀሽ ወቂ። የበፊቱ ጓደኛሽ ካልፈለገ ጥሩ ነው መሰለኝ። ምን ጀመራችሁ? እና ምን ላድርገው? ድንግልናዬን እንደ ቅርስ ሙዚየም ላስቀምጠው? መብትሽ ነው፣ ይቻላል። እንደዛ የሚያስደስትሽ ከሆነ አድርጊ። እሺ የመሰረትን ጥያቄ አለፈኝ አልሰለኝ የመሰረትን ጥያቄ አለፈኝ። መሰረት የት አለ? እሺ እዚህ ጋር ልመልሰውና እኔ ጋር እሺ መሰረት ኦኬ እሺ አያውቅም ጓደኛው እንደነበርኩ፣ ነገር ግን የበፊቱ ጓደኛዬ እኔ ጋር ስንለያይ አልፈልግሽም እንደፈለግሽ ብሎኝ የሄደ። ከዛ ደጋግሜ ጠየቅኩት፣ አንቺም እውር አንቺም አውሪ እኔም አወራለሁ አለኝ። ገና እሱን ፈርቼ ሰው ጋር ለማውራት እየፈራሁ። ምንድን ነው ጥያቄሽ? አልገባኝም። አያውቅም ጓደኛው እንደነበርኩ፣ ነገር ግን የበፊቱ ጓደኛዬ እኔ ጋር ስንለያይ አልፈልግሽም። አልገባኝም ጥያቄሽ መሰረት፣ ግልጽ አይደለም። ድጋሚልኝ እስኪ፣ ኮፒ ፔስት አድርጌው አንዴ። አዎ እኮ እያየሁት እኮ ነው፣ የመሰረትን እያየሁ ነው። አልገባኝም ጥያቄው። እስኪ ደግሜ ሊያው እሺ አንዴ። እዚህ እኔ ጋር ስላለ ችግር የለም አየዋለሁ። ኦኬ መሰረት ማድናት ያምር የሚለው ወንድሜ መስፈርት አለው። ሁለተኛ ለመሆን ለምሳሌ መውለድ ካልቻለች ባሏ የሞተባት በእስልምናም ፍች የተጠላ ነው። ባሏ ከሞተባትማ ኖርማል ነው፣ ማግባት ትችላለች። ባላችሁና ሚስቶቻችሁ የሞቱባችሁ ሰዎች ለማግባት የተፈታችሁ ሰዎች ናችሁ። እሺ ምንም ችግር የለውም። እሺ መሰረት ተፈራ ፍሬዘር ወንድሜ ልጁን በጣም ነው የምወደው፣ ግን አብረሽኝ ካልተኛሽ ተይኝ እያመመ። ኦኬ ይሄን መልሻለሁ። ቶሎ ተጋቡ ብያቸዋለሁ። እሺ ለማንኛውም አዲስ ጥያቄ ይዛችሁ እስከምትመጡ ድረስ የጀመርኩላችሁን ልጨርስላችሁ። ወንዶች ከሚወዷት ሴት ከሚያፈቅሯት ሴት የሚፈልጓቸው ግን የማይነግሯቸው ብዬ 6 ነጥቦችን ነግሬያቸዋለሁ። የመጀመሪያው አድናቆት ነው፣ ሁለተኛ አክብሮት ነው፣ ሶስተኛ መተማመን ነው፣ አራተኛ የሰላም ስሜት ነው፣ አምስተኛ ቀጥተኛ ግንኙነት ነው። ቀጥተኛ ግንኙነት ማለት ፍላጎትን በግልጽ መናገር ማለት ነው። ስድስተኛ ድጋፍ፣ መደጋገፍ መቻል አለባችሁ። በውድቀቱ ጊዜ ከጎኑ የምትቆሙለት እንደማለት ነው። በሰባተኛ ደረጃ ወንዶች ከሴቶች ከሚያፈቅሯቸው ወይ ደግሞ ከትዳር አጋራቸው ምን ይፈልጋሉ? ብቻውን የሚሆንበትን ጊዜ የምታከብርለት ወይ ደግሞ ግላዊነት ወይ ደግሞ ስፔስ። አንዳንድ ጊዜ ወንዶች ስፔስ ይፈልጋሉ። ታውቃላችሁ ሴቶች ይሄን ወንዶች ስፔስ ይፈልጋሉ። እሺ የራሳቸው ጊዜ ሜዲቴት ማድረግ የሚፈልጉበት ማሰብ ከራሱ ጋር ሰው የተባለ ወንዶች ብቻ ሳይሆን ሰው የተባለ ፍጥረት በራሱ ሜዲቴት ማድረግ ይፈልጋል። ስለዚህ አንዳንድ ተረዷቸው። እሺ ዝም ማለት ስትፈልግ ምናምን እያላችሁ እንትን አትበሉት፣ ጭቅጭቅ አታርጉት፣ ለቀቅ ለማድረግ ሞክሩ። እሺ ምንም ማድረግ አልችልም፣ ችግር የለም ጻፊልኝ፣ አይዋለሁ። እሺ የኔ እናት ምንም ተስፋ እንዳትቆርጭ፣ አይዋለሁ። ሳልመልስልሽ አልወጣም። ትምህርት ጥሩ ነው፣ በርታልኝ፣ እግዚአብሔር ይባርክ። በብዙ ልጆች ካሉክ እግዚአብሔር ያሳድግልህ። አሜን አሜን። ካልወለድክም ደግሞ እግዚአብሔር በልጆች ይባርክ። ዋው ሚስትህ ታምራለች። ለመጀመሪያ ጊዜ ያየዋት
አሳ ምግብ ስትጋብዛት ነው ቤተሰባቸው የሆንኩት። ኦኬ ታምራላችሁ። እግዚአብሔር ዘመናችሁ ይባርክ። ወንድሜ እድሜ ጤና ይስጥ። እናመሰግናለን። እህታችን ሳምሰንግ ፋንታስቲክ ነው የሚለው እጅግ በጣም አመሰግናለሁ። በጣም ቴንክ ዩ ስለ ምርቃትሽም ስለ መልካም ምኞትሽም እንዲሁም ቤተሰብም ስለሆንሽ አመሰግናለሁ። ምንድነው ዝም በኪት ነው የምትመጡት? እና ለማንኛውም አመሰግናለሁ ሁላችሁም ቴንክ ዩ። እሺ ክላሲካሉን ትንሽ ቀንሰው ፍሬ፣ ውይይቱ በጣም ኢምፖርታንት። እሺ ክላሲካል ይቀነስ በዛባችሁ። ኦኬ አሁንስ ቀንሼዋለሁ። አሁን እሺ የኔን መልስልኝ አረብኛ። እሺ ምንድነው ጥያቄሽማ? በነገራችን ላይ ሁላችሁ እዚህ ጋር እናንተ እዚህ ጋር የምትመለከቱት ኮሜንታችሁ አለ አይደል? እዚህ ጋር የምትጽፏቸው ጽሁፎች በሙሉ ካለፈ በኋላ እኔ ወደ ኋላ አድርጌ ለማየት ስሞክር ሌሎች ከታች ሲጽፉ ወደ ላይ ነው የሚወስደው። ስለዚህ ቶሎ አጠር እያደረጋችሁ ጥያቄዎቻችሁን ከጻፋችሁ ይመልስላችኋል። ወደ ኋላ መመለስ አልችልም። እሺ እና የጻፋችሁትን ምናልባት እማላየው መስሎ ከተሰማችሁና ረጅም ከሆነ በቻላችሁ አቅም ሴንድ ከማለታችሁ በፊት እዛው ቴክስቱ ላይ ኮፒ ፔስት አድርጉት። ከዛ በኋላ ደጋግማችሁ ከጻፋችሁ መልሰዋለሁ። እሺ መሰረት የምትልክ የበፊት ጓደኛዬ አልፈለገኝም። ጓደኛውን እያወራሁት ነው። ችግር አለው? ኧረ ምንም ችግር የለው። ጓደኛ ናቸው እንጂ አልተዋለዱ። ወንድሙ አይደለ፣ መብትሽ ነው። ግን ከሪስፔክት አንፃር ትንሽ መደባበር በመካከላቸው እንዳይፈጠር የነሱ ማንነት ይወስነዋል። አንቺ ልጁ ከተመቸሽ መብትሽ ነው ማውራት። ማን ይከለክልሻል? ከወደድሽው እሱን ከወደደሽ መብታችሁ ነው። ምክንያቱም ካልፈለገሽ ያልፈልግሽም ብሎ ከተወሽ መብትሽ ነው፣ ማግባት ትችያለሽ። ዓለም ነው ስሜ። እሺ ዓለም እናመሰግናለን በጣም ቴንክ ዩ። እጅግ አድርጌ አመሰግናለሁ። ቴንክ ዩ በጣም እልፍነሽ ቴንክ ዩ። እሺ አሁን ገባክ የመሰረት ጥያቄ? አዎ ገብቶኛል፣ መልሼላታለሁ። መብትሽ ነው፣ ምንም ችግር የለም። በሁለቱ መካከል ቅራኔ እንዳይፈጠር ያው ለዚህኛው ነገር አስቀድመሽ ያ ሰው ማወቅ አለበት ጓደኛሞች ከሆኑ። ኦኬ ግን ደግሞ አንድ የሚባል አባባል አለ። መቼም ቢሆን የጓደኛህን ሴት ዴት አታርግ የሚባል ነገር አለ። አይታወቅም ወደፊት ምን ሊፈጠር ነው የሚችለው። በዝምድና ደረጃ ምንም ችግር የለም፣ በህግም በሃይማኖትም በምንም አትከለከይ። ነገር ግን አንዳንድ ጊዜ ያው ከሰው ጋር አብረን ስንኖር ማህበራዊ ህይወት አይደለም የምንኖረው። ትንሽ ካሜራውን አስተካክሉ። ማህበራዊ ህይወት ስንኖር ከሰዎች ጋር የሰዎችን የሆነ ስሜት ከመጠበቅ አንፃር ደግሞ አንዳንዴ እንደዚህ አይነት ነገር ውስጥ አለመግባት ጥሩ ነው። አይመከርም፣ ግን ደግሞ ችግር የለውም ብትገቡ፣ የሚያሰጋ ነገር የለም። እሺ ማን ነው ግን ሰው በ55 ዓመቱ አያፈቅርም ያለው? እኔ ስንት ተስፋ አለኝ። እስከ 70 ዓመቴ ነው ፍቅረኛ ለመፈለግ የወሰንኩት። እንደውም አግዘኝ ምን ማድረግ እንዳለብኝ። የስንት ዓመት ወንድ ነው የፈለግሽው? እኔ እናት አንቺ 55 ከሆንሽ ወንዱ ቢያንስ መብለጥ አለበት። የ60 ዓመት ወንድ ነው በ5 ዓመት ይበልጥሽ ወይስ የ70 ዓመት? ለመሞት አንድ ሐሙስ የቀረው ልታገቢ ነው? እንዴት ነው አልገባኝም። ችግር የለውም። ኤኒዌይስ ብታፈቅሪ ምንም ችግር የለም። ዴት ምንድን ነው? ዴት ማለት ከአንድ ሰው ጋር አብራችሁ ጊዜ ማሳለፍ ወይ ደግሞ መተያየት ነው የሚባለው። እንደዛ ነው። 90 ዓመት ይሁንልሽ አፍቃሪ። እኛም በጣም ነው የምናመሰግን። አረ አይገባም፣ ምንም ችግር የለም። ኦኬ ወንድሜ በርታ፣ በትምህርቱ ብዙ ሰው ለውጠሃል። አመሰግናለሁ ለሁላችሁ ላድናቆታችሁ ቴንክ ዩ። አሁንም ባለ 3 ልጆች እናት ነኝ። እድሜ 38 እና አሁን የማወራው 47 ዓመቱ እንደሆነ ነግሮኛልና አንድ ልጅ አለው። እሺ እኔ ካንቺ ምንም አልፈልግም። እኔ አንቺን እችላለሁ። አንቺ በስራሽ ለልጆችሽ አንቺን እችላለሁ። አንቺ በስራሹ ለልጆችሽ ብለ ኦኬ አልገባኝም። አንቺ በሰራሹ ለልጆችሽ እኔ ደግሞ አንቺን ብቻ እንደዛ ነው ነገሩ። አልገባኝም። ይቅርታ ጥያቄ ስላበዛውብህ። ምንም ችግር የለም። አይ ረጋ ብለሽ ጠይቂ። ይሄ በጣም ውሳኔ የሚጠይቅ ጥያቄ ስለሆነ እኔ አንቺን እችላለሁ አንቺ ደግሞ በስራሽ ልጆችሽን አለኝ ነው ያልሽው። ማለት አንቺ ልጆችሽን እንትን በይ እኔ ካንቺ ጋር ብቻ። አልገባኝም። ትንሽ ግልጽ አይደለም። ትንሽ ብቻ ግልጽ አድርጋት እስቲ። እሺ መሰረት ተፈራ እንጋባ ስለው ትንሽ እንቆይ ይለኛል፣ ግን እንደዚህ መቆየት አልችልም ይላል። እንደዚሁ መቆየት አልችልም። አይ እንደዚህ የሚባል አማርኛ የለም። ስለ ወሲብ ከሆነ የምትጠይቅኝ መጋባት መፍትሄ ነው። መጋባት መፍትሄ ካልሆነ አንገዱን ጨርቅ ያድርግልህ። በኋላ ያ ነገር ከተፈጠረ በኋላ ጥሎሽ እንደማይሄድ በምን እርግጠኛ ነሽ? ምክንያቱም በጣም ብዙ ወንዶች እንደዚህ ስለሚያደርጉ።
ሙርት ይዛለች። እኔ ደስ ብሎኛል። በነገራችን ላይ ቀልድም ይሁን ቁም ነገር እንደዚህ አንዳንዴ ፈታ የሚያደርጉ ጥያቄዎች ጥሩ ናቸው። ወንድሜ እኔ ለምንድን ነው ፍቅር የሚይዘኝ ንገረኝ። ሰው ስለሆንሽ ነዋ። መሲ ላብ ስምሽ ራሱ እኮ ላብ ነው የሚለዋ። ሰው ስለሆንሽ ፍቅር ይዝሻል። ሰው የሆነ ሁሉ ፍቅር ስለሚይዘው። ፍሬ ተባረክ በርታ። ሮዛ ቴንክ ዩ አመሰግናለሁ። አሜን። የ20 ዓመት ይሁንልኝ እንዲጦረኝ። እንደዛ ከሆነ ችግር የለም እኔ ያገናኝሻለሁ በውስጥ አውሪ። እሺ የኔ ፍቅረኛ የጓደኛዬ ነው። የኔ ፍቅረኛ የጓደኛዬ ነው፣ ግን እውነት ለመናገር እራሷ ናት። የኔ ፍቅረኛ የጓደኛዬ ነው ማለት የጓደኛሽ አልገባኝም። አንዳንድ ጠይቆቹ ጥያቄዎች አለም ጥያቄሽን ግልጽ አድርጊ እስቲ። ይሄ ለእኔ ሳይሆን ለአንቺ ነው የሚሆንሽ አለችኝ። ምክንያት ልጅ በጣም መልካም ነው፣ በጣም ትዕግስተኛ ነው። እሷ ግን ኃይለኛ ናት። እሷ ለኔ ፍቅረኛዋን ሰታኝ እሷ ሌላ አገባች። ምን ትላለህ? ሮማንቲክ ለመሆን ትሞክራላችሁ አይደል? ይሄ ለኔ አይገባኝም ብላ ላንቺ ሰጠችሽ። አንድ ሴት የሆነን ወንድ አፍቅራ ያፈቀረችውን ወንድ ልትለቅ ላንቺ አስባ ወይ ጉድ! አንዳንዴ ሞኝ እንዳትሆኑ እሺ። የትኛውም ሰው ለሚወደውና ላመነበት ላፈቀረው ጉዳይ አሳልፎ የመስጠት ፍላጎትም ሞራሉም አቅሙም የለውም። እንዳትቸወጂ እሺ። ወንድሜ ፍቅር አለ ግን አለ። አይዞሽ ሳምሱን ነው የሚለው። ምናልባት ህመም አጋጥሞሽ ከሆነ አላውቅም። ብዙ ጊዜ እንደዚህ አይነት ጥያቄ የሚጠይቁ ሰዎች የሆነ ህመም አለባቸው፣ የልብ ስብራት አለባቸው፣ ወይ ናፍቆት አለባቸው፣ ወይ ካልጠበቁት ሰው የሆነ ነገር ገጥሟቸዋል። እና ይገባኛል ለምን ጥያቄ እንደምትጠይቂ፣ ግን እውነታው አለ ነው። እሺ ፍቅር ስላለ ነው በዚህ ምድር ላይ 8 ቢሊዮን እና 9 ቢሊዮን ህዝብ የተባዛው ተዋዶ ተዋልዶ ተፈቃቅሮ ምናምን ነው። እሺ እሱ አፋር፣ እኔ ድሬ። ዘንድሮ 12 ተፈታኝ ነኝ። ለቤተሰብ ለመናገር ስለፈራን እንጥፋ አለኝ። ለቁልቢ ሲመጣ እንደዚህ የሚባል አማርኛ የለም። ለምን ትፈራላችሁ? ከተዋደዳችሁ ከተፋቀራችሁ መብታችሁ እኮ ነው አብራችሁ መኖር። መጥፋት ዋስትና አይደለም። ቤተሰብ ማወቅ አለበት። ቤተሰብ እናንተ ላይ ለፍቷል። እናንተን ለማሳደግ የእናንተን ፍሬ ለማየት ብዙ ዋጋ ከፍሏል። ስለዚህ ቤተሰባችሁን አስቀይማችሁ አሳዝናችሁ ጠፍታችሁ መኖር ይሄ አግባብ አይደለም። ኦኬ፣ ይሄ እንደዚህ መደረግ የለበትም። በትክክለኛው መንገድ ለቤተሰብ ተናገራችሁ ተዋወቃችሁ። ለምሳሌ ቤተሰብ መርቆ ሲሾኛችሁና ቤተሰብ አዝኖባችሁ የምትኖሩበት ህይወት ለእናንተም ስለማይጠቅማችሁ ለወደፊት ማለት ነው። እሺ ሰላም ብያለሁ። ገነት ዌልካም። እሺ አንዴ ወደ ታች አለው አይላችኋለሁ ጥያቄያችሁን፣ ችግር የለም። እሺ እሺ 2 ዓመት ሆነን ግን የድሮ ፍቅረኛውን አልረሳትም። ስጠይቀው ረስቻታለሁ አንቺን ነው የማፈቅረው ይለኛል። በምን አወቅሽ እንዳረሳት? በምን አወቅሽ እንዳረሳት? 90 ዓመት ኦኬ። ወደ ኋላ ተመለስኩኝ እንዴ? እሺ በጣም ወደ ኋላ ተመለስኩ መሰለኝ። እሺ ፍቅር ጠፋብኝ ነው የሚለው። ፍቅር ጠፋብኝ እኔን ምኔን እንደሆንኩ አላውቅም፣ ለትንሽ ነገር እሆናለሁ። ፍቅር ጠፋብኝ ፍቅር ጠፋብኝ። በነገራችን ላይ ያለፉ ኮሜንቶችን ነው እሺ እያየሁ ያለሁት እዚህ ጋር። አሁን እናንተ ምጽፏቸውን ሳይሆን ያላነበብኳቸውን ወደኋላ ተመልሼ ነው በሌላ ፔጅ እያነበብኩ ያለሁት እና ጻፉ፣ ችግር የለም። እናንተ እዚህ ጋር ብትጽፉልኝም ይደርሰኛል። እኔ ወደታች እየወረድኩ አየዋለሁ። ፍቅር ጠፋብኝ ዛራ የሚለው አካውንት ማለት ነው። ፍቅር ጠፋብኝ እኔን ምን እንደሆንኩ አላውቅም፣ ለትንሽ ነገር አልገባኝም። ጥያቄሽ ዛራ። እሺ ሮዛ፣ እሺ ጥሩ ናት። መጨረሻ ተጠንቀቂ እንዳያጥብሽ። እሺ እሺ ፋጡማ ሰይድ ነው የሚለው። ማርያምን እንትን 45 ዓመቷ ነው። እንትን 45 ዓመቷ ነው። አባቴ ምክትል አርጅተሻል እንዳታገቢ እኔ ረዳሻለሁ ብያት ነበር። እናቴ ትሙት ፍሬ እናማ ተስፋ አላት ማለት ነው። ፍሬ ምንድነው አልገባኝም። ፋጡማ ሰይድ ማርያም
እናቴን ለማለት ፈልገሽ ነው? እናቴ 45 ዓመት ነው፣ አባቴ ምክትል አልገባኝም። የአንዳንድ ሰዎች ጥያቄ እሺ አንቺ አረብ ሀገር በስራሹ ለልጆችሽ አንድ ነገር አርጊላቸው፣ ግን በሁሉም ነገር ከጎንሽ ነኝ፣ አብሮን መኖር ይችላል። ኦኬ አንቺ አረብ ሀገር በሰራሹ ለልጆችሽ አርጊላቸው፣ እኔ ካንቺ ምንም የምፈልገው ነገር የለም፣ አንቺ ነው የምፈልገው፣ ከዛ ባለፈ ግን ለሁሉም ነገር ከጎንሽ አለሁኝ አለኝ ነው አይ ቲንክ ጥያቄሽ። እንደዛ ከሆነ ሰውየው ልጅ እንዳለው ነግረሽኛል። ትዳሩ ለምን ፈታ፣ በምን ምክንያት ፈታ፣ ወይስ እንዴት ነው የሚለው ነገር ቼክ አድርጊ። ከዛ ውጪ ትዳሩን የጨረሰ ሰው ወይ ደግሞ ለማግባት ብቁ የሆነ ሰው ከሆነ መጋባት ትችላላችሁ። እሺ መሰረት ቅድም ጠይቄ ነበር። ጓደኛ ነበረኝና እሱ ጋር ተለያይተናል። እሱ አልፈልግሽም እንደፈለግሽ አንቺም እውር አውሪ ሰው ጋር እኔም አወራለሁ ብሎኝ የሄደ ደጋግሜ ጠየቅኩት፣ አልፈልግም አለ። ከዛ በአጋጣሚ ከሆነች ጋር ተዋወቅን። ሳጣራ ልጁና የበፊት ጓደኛ ይተዋወቃል። ምን ላድርግ? ላቋርጥ ወይስ አታቋርጭ? ቀጥይ። ምንም ያገናኘው ነገር የለም እንጂ ወንድሜ። እሺ 2 ዓመት ሆነን የድሮ ፍቅረኛውን አልረሳትም። ይሄ መልሼዋለሁ አይደለ? ፍቅር እኔን ይዞኝ አያውቅም። እንዲይዘኝ እፈልጋለሁ። ይይዝሻል፣ አይዞሽ፣ ተረጋጊ። ሳራ ዌልካም ብያለሁ። ቤዛ ቴንክ ዩ። እሺ መሰረት ተፈራ ተባረክ ፍሬዘር። እኔ እግዚአብሔር መቻል ይስጠኝ። እሺ ያው መበረታት ነው እንግዲህ። ሳምሰንግ አለም። እሺ ባይ መልካም ጊዜ። እልፍነሽ የደረስኩ ነው አይደለ? ወታች እስቲ ደርሻለሁ። እልፍነሽ እሺ ጓደኛዬ እስራኤል ሀገር ነው፣ እኔ ሳውዲ ነኝ። ወደዛ ሊሄድ በመዘጋጃ ስለሚያልቅ የጋብቻ ስነ ስርዓቱ እኔ ደግሞ ሀሳብ ገባብኝ። በመጀመሪያ ዴት እናድርግ ነው የሚለው፣ እኔ ደግሞ ከጋብቻ በፊት ነው ሀሳቤ። ምን ትላለህ እንዴ? ትዳርም ሆነ የፍቅር የወሲብ ግንኙነት ከማትግባቡት ሰው ጋር ለምን ታደርጋላችሁ? መጀመሪያ መግባባት ይጠይቃል። ለመሰላችሁ ሲሮጡ የታጠቁት ሲሮጡ ይፈታል የሚባል ነገር አለ። እሺ ተረጋጉ፣ ትደርሱበታላችሁ። በኋላ አጉል እንዳትሆኝ። ድምጼ ልክ ነው? ኦኬ ማይክ ልቀይር። በኋላ ሲሮጡ የታጠቁት ሲሮጡ ይፈታል እንዳይሆንብሽ በደንብ ተናባችሁ በደንብ አውቃችሁ ነው ወደ ትዳር መግባት ያለባችሁ እንጂ እንዳትቸኩ። እሺ ለፕሮሰስ ለምናምን ተብሎ ትዳር ውስጥ ሌላ ነገር ውስጥ አይገባም። እሺ እኔ ግን በሞት አልሰጥም። ምኑን ነው? እሺ ስሟ ሲነሳ ልቡ ይመታል። በዛ ነው ያወቁት። አዎ የሆነ ውስጥ ሊኖር ይችላል፣ ግን ተጠንቀቂ። እሺ ይሄ ሪሌሽንሺፕ ትንሽ ስጋት ሊፈጥርብሽ ይችላል። ምናልባት የሆነ አጋጣሚ ተገኝቶ ያቺ ልጅ ወደሱ የመምጣት እድል ካላት ያለ ጥርጥር ምናልባት ድጦሽ የሚሄድ እድሉ ከፍ ያለ ሊሆን ይችላል። ኦኬ ስለዚህ በጣም እንትን ማለት ዋይዝ መሆን አለብሽ። በጣም ከሚባለው በላይ። እሺ ኢትዮጵያ ከሆንክ ኢትዮጵያ ስገባ ከሰርጌ እጠራሃለሁ፣ ኢንተርቪው ታደርገናለህ፣ እነግርሃለሁ። አላመንከኝም ስጽፍልህ። ምኑን ያላመንኩት አለም? ምኑን ያላመንኩት? ጻፊልኝ እስቲ። ፍሬ ባሌ ይወድሃል፣ መታደል መልኬ ነው የሚለው። አመሰግናለሁ በጣም ቴንኪዩ በይልኝ። ፈጣሪ አክብርልኝ በይልኝ። እሺ ማህሌት ፍሬዘር ስወድህ ስማ፣ የሆነ ልጅ እንዲያገባኝ ጠይቆኝ ነበር። እኔም ከሀገር ውጭ ስለሆንኩኝ በርቀት ፍቅር አልጀምርም አልኩት። እስክመጣ ከጠበከኝ አገባሃለሁ አልኩት። ካልመጣሁ ግን ቃል አልገባም ብየው 3 ዓመት ነይ እያለኝ ሰነበተ። እኔም ዛሬ ነገ ስል ቀረው፣ እሱም አገባ። አሁን ከሱ ጓደኛ ጋር ብጋባ ችግር አለው? እውነት ለመናገር ባይሆን ጥሩ ነው። ምንም ቢሆን ቅርርብ አላቸው እነዛ ሰዎች። ገባሽ? ክፉና ደግ አሳልፈዋል ምንም ቢሆን እና ባይሆን ጥሩ ነው።
ግን አማራጭ ከሌለ ምንም ችግር የለም። ዝምድና የላችሁ የስጋ ዝምድና። በነገራችን ላይ የስጋ ዝምድና ሰው እስከሌለው ድረስ ምንም ችግር የለም። ግን ያው አብሮ መኖር አለ አይደል? አብሮ መብላት መጠጣት የሚባለው ነገር ስላለ ትንሽ ጓደኛሽ እንዳይደብረው ከዛ አንፃር እንጂ ምንም ችግር የለው። ትዕግስት እባላለሁ ግን ስደት ላይ ነኝ። ግን ድጋሚ ነው የተሰደድኩት። ፍቅር ትዕግስት አይዞሽ እህታችን፣ ምንድን ነው ለምን ታለቅሻለሽ? አይዞሽ ኦኬ፣ ሁሉም ነገር ይስተካከላል። የጊዜ ጉዳይ ነው። እሺ ልቀጥል ወይስ መሰረት? ይቻላል። ቀጥይ፣ እየሰማሁሽ ነው። ቀጥይ። የኔን መልስ ምህረት። በነገራችን ላይ ማህሌት መልሼልሻለሁ፣ ችግር የለውም። እሺ እመልስላችኋለሁ። እሺ በነገራችን ላይ ያው ጥያቄያችሁን ወደ ላይ ወጥቼ እያየሁ ስለሆነ ለእናንተ እዚህ ጋር ስክሪን ላይ የሚታያችሁ እዚህ ጋር እናንተ ስትጽፉ እያለፈ ነው፣ እኔ ግን እያየሁት ነው። ችግር የለውም። እሺ እኔ 24 እሱ 19 ዓመቱ ነው። በዛ ላይ ለፍቅር ሩቅ ነው። እሱ አፋር እኔ ድሬ። ምን ትመክረናለህ በዚህ ላይ? ይቅርብሽ። ይሄን ምልሽ የግል አመለካከቴ ነው። በዚህ መንገድ ቀጥሎ አይሳካም ያልኩሽ ሳይሆን ይቅርብሽ። አንደኛ በእድሜ ትበልጪዋለሽ። አንቺ 24 ዓመትሽ ነው፣ እሱ 19 ዓመት ነው። ምን ልታሳድጊው ነው ወይስ ልታገቢው ነው? ከባድ ነው የሚሆነው። በዛ ላይ ርቀት ፍቅር ነው። የርቀት ፍቅርም ራሱን የቻለ ትልቅ እንትን ነው። እሺ ዳንኤል አዳም ጥያቄ መልስልኝ ይላል። ምንድነው ጥያቄው? ከሴተኛ አዳሪ ጋር ወሲብ መፈጸም ማለት ሁሌ ሳይሆን አርጎ ማወቅ ኃጢአት ነው? ከሴተኛ አዳሪ ጋር ምናምን ሳይሆን በአጠቃላይ ከጋብቻ በፊት እና ጋብቻ ውስጥ ሆነ ከሌላ ሰው ጋር ወሲብ ማድረግ ኃጢአት ነው። ምንም ጥያቄ የለው። እሺ ወንድ ልጅ ብር ከጠየቀ ምን ማለት ይቻላል? ብር ከጠየቀ ብር የሚጠይቅበት ሞመንትና የሚጠይቀው ሰው እንደሚጠይቀው ሰው ይለያያል። ለምሳሌ በጣም የምትወጁ የምታፈቅሩ የሚወድሽ የሚያፈቅርሽ ድንገት ብር አስፈልጎት አንቺ ጋር ካለ ከጠየቀሽ ምንም ማለት አይደለም። ብር የሚጠፋ የሚሄድ ነገር ስለሆነ እሱ የሆነ ነገር ከሚበላሽበት በዛ መንገድ አንቺ ታስታኪያለሽ። ነገር ግን አረብ ሀገር እየሆንሽ ወይ ደግሞ በርቀት ፍቅር እያላችሁ ብር ላኪ ምናምን የሚል ወንድ ከሆነ ኖ በፍጹም ማድረግ የለባችሁ። እሺ የታችኛዋ ፍቅረኛ ነው ያፈቀርኩ ስለ እሷ እንደሚለው የጓደኛዬ ፍቅረኛ ነው ያፈቀርኩት ስለ እሷ የሚገርም። እሺ የጓደኛዬን ፍቅረኛ ነው ያፈቀርኩት ስለ እሷ ስታኝ ኧረ እንደዚህ የሚባል ነገር የለም። እንዴት ነው እሷ የምትሰጥሽ? እሺ ሰላም ለዚህ ቤት ይሁን፣ ሰላም ለሁላችሁም ይሁን። በጣም ደስ የሚል መልካም ትምህርት ነው። እግዚአብሔር ይባርክ፣ ቀጥልበት። አመሰግናለሁ። በጣም ቴንኪዩ። ማን ልበል ግን? የፍቅር ምህረት ቲዩብ ነው የሚለው። እጅግ በጣም አድርጌ ነው የማመሰግነው። እሺ ቤዛ በነገራችን ላይ 7ኛው ነጥብ ላይ ደርሻለሁ። 3 ነጥብ ይቀረኛል። እነዛን 3 ነጥቦች ከጨረስኩኝ በኋላ ለዛሬ ያደረግነው ስትሪም ይበቃናል ማለት ነው። ኦልሞስት ለ1 ሰዓት ከ13 ደቂቃ ስትሪም አድርገናል። እስካሁን በሰፊው ተነጋግረናል። እንደዚሁ ደግሞ በተመሳሳይ ደግሞ ሌላ ጊዜም እየመጣን የምንነጋገር ነው የሚሆነው። አዳዲስ ጥያቄዎችን እንቀበላለሁ ማለት ነው። እሺ እኔ 24 እሱ 19 ዓመቱ መሆኑን ሲያቅ ሚተወኝ ይመስልሃል? አያውቅም ባላው እንዴት እየዋሸሹ ነበር ማለት ነው? እንዴት አልተነጋገራችሁም? ስለ እድሜ ጉዳይ፣ ስለ ስራ ሁኔታ ሊያውን በርቀት ስትሆኑ እኮ ብዙ ነገሮችን ዲቴል መነጋገር የሚባል ነገር አለ። በቻትም ቢሆን በመደወልም እንዴት አልተነጋገራችሁም? ይሄ ከባድ ነው። ወንድ ልጅ እንደዚህ ነገር በፍጹም። እሺ እልፍነሽ ጡንጡ ስጭ ልሰጭው ጡንጡ ምንድን ነው? ኧረ እኔስ ገነት እየመለስኩ ነው። በነገራችን ላይ ለሁላችሁም እየመለስኩ ነው። እሺ ምናልባት ያለፍኳችሁ ሰዎች ካላችሁ በጣም ትልቅ ይቅርታ። ድጋሚ ኮፒ ፔስት ብታደርጉልኝ አየዋለሁ። እሺ ሮዛ ቦንት ዌልካም ብያለሁ። ሮዛ ፍሬ እኔ የልጄ አባት ነው። ፍሬ የምር ቤተሰብ ጋር ነው እና በጣም አጥቷል ለማለት ይመስለኛል። ፍሬ ምን ትለኛለህ? ተቸግሯል ግን ልነግድ ብሎኝ 20 ልኬለት ከሰረ። ምን ትመክረኛል? 20 ምንድን ነው? 20 ሺህ ነው። በ20 ሺህ ይነገዳል እንዴ እናንተ? በዚህ ዘመን በ20 ሺህ ብር ይነገዳል? 20 ሺህ ብር እኮ ከቤት ኪራይ አያልፍም በዚህ ጊዜ። ምን አይነት ንግድ ነው በ20 ሺህ? በእርግጥ የልጅሽ አባት ከሆነ ግን ደግሞ የልጅሽ አባት ስለሆነ ዝም ብለሽ ላኪ ማለት አይደለም። አንዳንድ የልጅ አባት
ሆነው ለሱሳቸው ለምናምናቸው የሚያደርጉ ወንዶች ሊኖሩ ይችላሉ። በእርግጥ የሚፈልግበት ፐርፐዝን አናውቅም። ሱስ ይኖርበት አይኖርበት አላውቅም። አንቺ ነሽ የምታውቂው። እና እስቲ ይሄን ነገር ብታሳውቂኝ ደስ ይለኛል። እሺ ቤዛ እድሜ እበልጠዋለሁ እንጂ እሱ በሰውነት በፊዚካል ትልቅ ይመስላል። ግን እውነቱን ሲያቅ ምን የሚፈጠር ይመስላል? አይ አስቀድመሽ መናገር የሚፈጠረውን በሰዓቱ እሱ ነው እንግዲህ የሚያውቀው። በእውነት የሚያፈቅርሽና የሚወድሽ ከሆነ እና እሱ የማቹሪቲ አቅሙ ይሄ የብስለት አቅሙ ጥሩ ከሆነ ሮዛ መልስልሻለሁ። ግን ፍሬ በጣም ተቸግሯል። ባለፈው ልኬለት ገዳም ሄድኩበት ብሎኝ ነው እኮ። አጣሪያክ በዙሪያ ያሉ ቤተሰቦች ምናምን ጠይቂ። እሺ ለማንኛውም እህቴ ለጠየቅሽን ጥያቄ የማቹሪቲ ነው የሚወሰድ። በእርግጥ አንዳንድ ሰዎች በእድሜያቸው ትልቅ የሆኑና አስተሳሰባቸው ትንሽ የሚሆኑ ሰዎች አሉ ወንዶች። አንዳንዶች ደግሞ እድሜያቸው ትንሽ የሆኑና አስተሳሰባቸው ትልቅ የሚሆንበት ጊዜ ግን ያም ሆነ ይሄ ግን በፍጹም ግን ያልመክርም። ሴት በእድሜ መብለጥ አለባት ብዬ አላምንም። ትዳር ውስጥ የሚያምረው ራሱ ወንድ አባወራ ሲሆን እኮ የሚበልጣትን ሴት ምናምን ነው መከታ ጋሻ ምናምን ሲሆኑ ደስ የሚለው። እሺ አመሰግናለሁ ፍሬዘር። ሌላ ጥያቄ ደግሞ እኔ ገና ፍቅርን ሀብዬ ልጀምር ነው የምኖረው ከውጭ ሀገር ነው። እናም በርቀት ሆኜ እንደሚያፈቅረኝ እንዴት ነው የማወቅ የምችለው? ከኔስ ምን ይጠበቃል? በዛ ላይ የማፈቅረው ልጅ 1 ዓመት ብቻ ነው የሚበልጠኝ። ይሄስ ችግር ያመጣ ይሆን ትላለች ጠያቂ እህታችን። ኦኬ ለማንኛውም መሀሌት ይሄን ጥያቄ ለጠየቅሽ ጥያቄ መልሱ የመጀመሪያው የርቀት ፍቅር አይሆንም። ሁለተኛ 1 ዓመትም ቢሆን ወንድ ልጅ ኢቭን 2 ዓመትና ከዛ በላይ ካልበለጠ አብራችሁ መሆን የለባችሁ ብዬ ማስብ። 3 ዓመት፣ 4 ዓመት፣ 5 ዓመት፣ 6 ዓመት እስከ 7 ዓመት ጥሩ እድሜ ነው። ጥሩ የሚባል እድሜ ነው። የእድሜ ጋፕ ነው። እስከ 10 ቢሆን ችግር የለም። ከዛ በላይ ግን መብለጥ የለበትም። እና በ1 ዓመት ከሆነ የምትለያዩት ግን ካፓሲቲ ታውቃላችሁ፣ የማሰብ አቅም፣ ነገሮችን የማገናዘብ አቅም የሚባለው ነገር ጥሩ ከሆነ ምንም ላይሆን ይችላል። እና በመካከላቸው ሪል የሆነ ፍቅር ደግመዋለሁ በደንብ አድርጌ ሪል የሆነ ፍቅር እውነተኛ ፍቅር ካለ ምንም ችግር ላይኖረው ይችላል ማለት ነው። አትፍሪ። ግን ርቀቱን ግን አልመክርሽም፣ እኔ ይቅርብሽ። እሺ መሰረት ቅድም ያልኩህን መልስ። ልጅ አሁን ማወራው የበፊቱ ጓደኛዬን ይተዋወቃሉ። ምን ላድርግ? ጓደኛዬ ደግሞ አልፈልግሽም ብሎ ይሄደ። ምን ያገናኛል? ምንም ችግር የለው። ከበፊት ጓደኛሽ ጋር የነበረሽን ላይፍ አቁመሽ አዲስ ላይፍ ላይ ከሆነ ያለሽውና ሳታቂ ከሆነ ነገር የተፈጠረው ምንም ችግር የለም። እሺ 2 ዓመት ሆኗል። እሱ በጣም ያፈቅረኛል ግን እኔ አፈቅራለሁ ወይስ አላፈቅርም አላቅም። ምን ቢሆን ልወድ እችላለሁ? ኦኬ አፈቅረዋለሁ አላፈቅረውም አላቅም ነው የምትይው። ስሜትሽ ላይ እርግጠኛ አይደለሽም። ስለዚህ እርግጠኛ ባልሆንሽበት ስሜት ላይ ከሱ ጋር መሆን የለብሽም። ምክንያቱም እውነተኛ ሰው ፍቅር ሲይዘው ይታወቀዋል፣ ለራሱ ይታወቀዋል። ለዚህ አንቺ አላፈቀርሽውም ባጭሩ። ለመውደድ እሱ ምን ላድርግ? ምንም የምታረጊው ነገር የለም። አንድን ሰው ለመውደድ ብለሽ ምንም የምታረጊው ነገር የለም። መውደድ የሚመጣው በውስጥ ከሚመነጭ ፍላጎት ነው እንጂ ለመውደድ ምን ላድርግ ብለሽ ካልኩሌት አድርገሽ የምትገቢበት ህይወት አይደለም ፍቅር። ስለዚህ ኩል ዳውን፣ ተረጋጊ። እሺ እንኳን የ19ን የ40ዎቹንም አልበስል ብለዋል። አስቤቴ ጀግና። በቃ በአጭር ቋንቋ እያልኳቸው ያለሁት ከብስለት ጋር ነው። ህይወት በብስለት ነው የሚመራው። እሺ ህይወት በፍቅር ብቻ አይደለም፣ የሆነ ስሜት ኢሞሽናል ምናምን አይደለም። በብስለት ማገናዘብ፣ ማውጣት፣ ማውረድ መቻል፣ ኃላፊነት መቀበል መቻል፣ ጠንካራ መሆን መቻል፣ ፈተናዎች ሲመጡ ፈተናዎችን ተቀብሎ መቀጠል መቻል፣ እነኚህ ነገሮች በሙሉ ያስፈልጓቸዋል። ስለዚህ እንዳትቸኩሉ። እሺ ስለ እድሜ አላወራንም። አዎ ስለ እድሜ አለማውራታችሁ እኮ ችግር ነው። ስለዚህ የሚሻለው ምን መሰለሽ፣ ዞሮ ያኔም ሆነ አሁንም ማስማቱ ስለማይቀር ብዙ ነገሮች ሲከሩ ጥሩ ስለማይሆን ካሁኑ ብታሳውቂው ጥሩ ነው። አሁን ብትነግሪው ጥሩ ነው። እሺ አሁን አሳውቂው በቻልሽ አቅም ቶሎ ብለሽ። ቶሎ ብታሳውቂው ጥሩ ነው።
ደከመኝ እናንተ። ድምፅህን ከፍ ብታደርግ የጆሮዬ ተጣላው። ድምፅ አይሰማም እንዴ? ይሰማል እኮ። ኧረ ያው ብዙ ሰው እየተሰማቸው እኮ ነው። አይሰማም ድምፄ? እስቲ ያሳውቁኝ ሰዎች። ድምፅ አይሰማም? ተቋረጠ እንዴ? እኔ ጋር ጥሩ ነው ኔትወርኩ ምናምን ጥሩ ነው። እያየሁት ነው እስካሁን። በጣም አሪፍ ነው። ይበቃል። አሪፍ ይሰማል። ኦኬ በጣም ቴንኪው። እሺ እሺ፣ እውነት ብለሻል ፋጡማዬ። ወንዶች በአብዛኛው ጥሬ ናቸው። አትሽ አይ እናንተ አዝናኝ ያላችሁ እኮ። አዎ ኔቸር ነው። እሺ ወንድ ልጅ የሚበስልበት የእድሜ ክልልና ሴት ልጅ የምትበስልበት የእድሜ ክልል አንድ አይደለም። ለምሳሌ የ20 ዓመት ሴት ከ25 ዓመት እና ከ26 ዓመት ወንድ ጋር እኩል ካፓሲቲ ሊኖራት ይችላል። ተረዳችሁኝ አይደለ? ስለዚህ ለዚህ ነው እንትን በሉ ምላችሁ። እሺ ምንድን ነው የሚለው? አንዴ ወንድና ሲበስል ነው የሚጥመው ይባላል እና በሰል ያለ ምረጡ። ወንድና ሽሮ ለማለት ነው። ኧረ ይበቃል፣ ድምጽ ይሰማል። ይበቃል፣ ረፋ ይበቃኛል። ኦልሞስት ከአንድ ሰዓት በላይ ስትሪም አድርጌያለሁ። እንግዲህ ለመጀመሪያ ጊዜ ነው ማለት ይቻላል እንደዚህ ስትሪም አድርገን በስነ ስርዓት ከእናንተ ጋር ሳወራ። አንዳንዶቹ 2 ሰዓት 3 ሰዓት ስትሪም ያደርጋሉ። እንግዲህ በረጅም እስከሚመጣችን 3 የቀረችዋን ነግራችሁና ወንዶች ከእናንተ የሚፈልጓቸውን 3 ነጥቦች ነግራችሁና እጨርሳለሁ ማለት ነው። ሁሉ ጊዜ እንደዚህ እንግዲህ ፈጣሪ በረዳይ መጠን እየመጣሁ ላይቭ ላይ እኔን የምታገኙ። ምክንያቱም በጣም ብዙዎቻችሁ በውስጥ በዋትስአፕ በኢሞ በቴሌግራም ላይ እየላካችሁ የብዙዎቻችሁን መልስ መመለስ አልቻልኩም ከአቅሜ በላይ ስለሆነ ለዛ በሚል አሁን ላይቭ ላይ ልመጣ የተገደድኩት። እንደዚህ ቀጥታ ጥያቄዎቻችሁን ብመልስላችሁ ትጠቀማላችሁ ብዬ ስላሰብኩኝ ነው። ምንድን ነው የሚለው ግን ከእናንተ አንድ ነገር እፈልጋለሁ። ሰብስክራይብ ማድረግ አለባችሁ ፕሊዝ። ሰብስክራይብ ብታረጉ ደስ ይለኛል። ቻናሌን ሰብስክራይብ ብታረጉ፣ ቪዲዮዎች ሲመጡላችሁ ላይክ ብታደርጓቸው ሌሎች ጋርም እንዲደርሱና ሌሎችም እንዲጠቀሙ ስለምትረዱኝ ያን ብታረጉ እጅግ በጣም ደስ ይለኛል። እሺ የሁለት ሰው ጥያቄ ብቻ አሁን ለጊዜው ልመልስና እዚህ ጋር የቀሩትን 3ቱን ተናግሬ ወደ ቀጣዩ ሐሳብ አልፋለሁ ማለት ነው። አንድ ጊዜ ትታገሱኛላችሁ። እሺ ቅርታ ተመልሻለሁኝ። 40 ቢሙሉም ልክ እንደ 18 ዓመት ምንድን ነው ያልሽው? እሺ 40 ቢሙሉም ልክ እንደ 18 ዓመት ቁጠሯችሁ ግቡ በቃ። በአብዛኛው ግን አንዳንዶች ደግሞ ገና በ20 ዕድሜ ብስል ያለ አስተሳሰብ ያላቸው አሉ። እውነት ነው። በትክክል እስቲ በዚህ አጋጣሚ ከእድሜ ጋር ካነሳችሁ አይቀር ገምቱ እስቲ የኔ እድሜ ስንት ነው? ስንት ይመስላችኋል የኔ እድሜ? ስለ ብስለት ስላነሳችሁ ነው። እሺ ይሄን የምጠይቃችሁ። ኦ ኔትወርክ የተቋረጠ ይሰማል? ድምጼ አለው? ትንሽ ኔትወርክ ጥሩ አይደለም መሰለኝ ተቋረጠ። ኦኬ እሺ ፍርዬ አንተ ላይቭ ስትገባ ቤተሰቦቼ ሲደውሉ አይነት ስሜት ነው። ኔትወርኬ ጥሩ አይደለም በነገራችን ላይ ተቋርጧል። ላቋርጠው ነው ኔትወርኬ። በእናታችሁ ይኸውላችሁ ቴሌ ተነሳባችሁ፣ ደግሞ ተነሳባችሁ ይኸውላችሁ 28 27 38 36 ኧረ በስመ አብ እንደዚህ ልጅ መስላለሁ እንዴ? መቅጠኔን አይታችሁ ነው መቼም እንደዚህ የምትገምቱታ። 27 30 ልክ አይደለም። እኔ ጋር ያለው ኔትወርክ ላቋርጠው ነው። ሰዎች በጣም እያሳየኝ ዋርኒንግ እያሳየኝ ነው። ኤኒዌይስ በሌላ ቪዲዮ ከተቋረጠባችሁ በሌላ ሀሳብ ተመልሰን እስከምንገናኝ እንግዲህ ምን እላለሁ ሲስተካከል አንዴ ኔትወርክ ሲስተካከል ማውራት ጀምራለሁ። እስከዛች
ኔትወርኩ ጥሩ አይደለም፣ ጥሩ አይደለም። ምን አይነት ጣጣ! አዎ ይቆራረጣል። ልክ አይደለም። ይበቃዋል። ሰላም ሁኑ። መልካም ቆይታ፣ መልካም ጊዜ ለሁላችሁ። መልካም ቆይታ። አዎ ኔትወርክ ጥሩ አይደለም። አሁን እስካሁን ጥሩ ሄደናል። ኦልሞስት ለአንድ ሰዓት ከ20 ምናምን ደቂቃ ስትሪም አድርገናል። በሌላ ተመሳሳይ ጊዜ እንደ ፈጣሪ ፍቃድ ነገም ከነገ ወዲያም ልንገናኝ እንችላለን። መልካም ጊዜ ሁላችሁ።